ያንን ሰማያዊ ሪያሊቲ ይዟል ነው እየነገረን ያለው እሱ ነው። ፍሮም ከሚለው መቀጠል አለብን ያልኩ ለዛ ነው። ስለዚህ በዚህ መንገድ ነው የሚቀመጠው። ይለወጣል ምን ይላል የሚል ነገር መጽሐፉ የለውም ጭራሽ። የሄሬኒዮስ መጽሐፍ እንደዛ እንትን ያደርጋል። እሺ አሁን ጭራሽ ይዟል ብለህ ተረጎምከው። ሜድ ማለት ይዟል የሚል ከየት እንዳመጣው አይታወቅም። ኦኬ አሁን ሜድ ይዟል ነው ሄሬኒዮስ እየተናገረ ይዟል ሰማያዊ ሪያሊቲ ይዟል ማለት ነው ብለህ ነው የፈታው ፓፓ። ሜድ ማለት ይዟል ማለት ነው አላልኩም። ኦኬ እሺ እሱን አላልኩም። ሜድ ዘ ባዲ ይለወጣል የሚል ፖይንት ግን ይለወጣል። ሜድ ዘ ባዲ ኤንድ አንዴ ሜድ ዘ ቦዲ ኤንድ ብለድ ኦፍ ክራይስት ምን ማለት ነው? እሺ ከምድራዊዎቹ እንትኖች ከምድራዊዎቹ ኮምፖነንቶች ወይም ደግሞ ከስንዴውና ከወይኑ የእግዚአብሔር ቃል ደግሞ ለአረፍተ ነገሩ ስለሆነ ማለት ነው። ፍሮም ብሎ የሚቀጥለው ምንድን ነው? አንዴ ሶሪ ተመለሰ። ፍሮምን ምን አድርጓት ነው? እሺ ችግር የለውም። ፍሮም አትበል። ቆይ when therefore the mingled cup and the manufactured bread receives the word of God ምን ማለት ነው? እስኪ ተርጉም አንበብ ተርጉም። አንዴ ልቆምና ጽዋውና ተርጉሞ ስማኝ አንዴ ቁሪ ተደረገው እና ስማኝ ላንብብል ደግሜ። ችግር የለውም ሰምቻለሁ። ተርጉም እሺ ተርጉም። መልካም እሺ ጽዋውና የተጋገረው ህብስት ወይም ደግሞ ዳቦ የእግዚአብሔርን ቃል ሲቀበል አለ። ጥሩ ልቀጥል። and the Eucharist okay and the Eucharist of the blood and the body of Christ is made ማለት ነው። ሜድ ብሎ አልቆመም። ፍሮም ብሎ ይቀጥላል። አያያዥ ቃል እንትን ብለህ አያያዥ ሐሳቡ አያያዥ ቃል ትተህ እንግሊዘኛ አተረጉምም እንዴ? አያያዡ ቃል ከተቆረጠ እኮ ሐሳብ ቆርጠህ ለማንበብ እየሞከርክ ነው። ኧረ ቆይ አንዴ ተረጋጋ። ስሙ ተመልከቱ እንግዲህ ቃሌ እዚህ ጋርም ኮማ ነበር የነበረው አይታችኋል። እስከ ኮማ ድረስ ተርጉማ እንዴ? ኧረ ዮሐዴ ኮማና አያያዥ ቃል እየለየ እንዴ? አንዴ ቆይ ተደርባ አትጩ። ቆይ አንዴ ስል አንዴ ስማ። እሺ ለምን እኮ ኮማ አይደለም ያልኩህ አያያዥ ቃል ነው። እየሰማ ክሌሜን እየሰማ አንዴ ተረጋጋ ፓፓ። ምን እየሆንክ ነው? ምንድን ነው የሚያስጨው? እኔ ላወራ ስል ተደርበኝ አትጩ። እሺ ተመልከቱ ምን እያደረገ ነው? when therefore the mingled cup and the manufactured bread receives the word of God okay አሁን የሆነ ሐሳብ እየተናገረ ይህ ካፕ ወይም ደግሞ ጽዋው ወይም የተዘጋጀው ህብስት ደግሞ ማለት ነው የተዘጋጀው ህብስት የእግዚአብሔርን ቃል ሲቀበል ነው የሄሬኒዮስ ሐሳብ ወይም ደግሞ ኢዩካሪስቲክ ፕሬየር ሲፈጸም ማለት ነው። ምን ይሆናል? and the Eucharist of the blood and body of Christ is made ነው የሚለው። ባይዘው ሐሳቡ እዚህ ጋር ነው እንደሚጨርሰው የመጀመሪያው የላይኛው ሐሳብ ማለት የዩካሪስቲክ ፕሬየር ሲፈጸም ያንን ዋይንና ያንን የተጋገረው ህብስት የተዘጋጀው ህብስት ምን ይሆናል? ዩካሪስት ምን ማለት which is ማለት ነው blood and body of Christ is made ይሆናል ማለት ነው። ባይዘው የክርስቶስ ስጋና ደም ይዘጋጃል ወይም ደግሞ ይሆናል። ያ ወይንና ህብስት የነበረው ነው እያለ ያለው ሄሬኒዮስ ማለት ያ የጌታ ስጋና ደም ደግሞ ምን ያደርጋል? ቀጥሎ አሁን ይህ the body and blood of Christ made ሆነ አይደለ? ከዛ በኋላ from which ይላል ከዚህ ስጋና ደም ማለት ነው thing the substance of our flesh is increased and supported አለ። የሰውነታችን ሰብስታንስ ሰፖርት የሚያድግበት ኦኬ ሰብስታንስ ማለት ነው። ሰብስታንሱ ሰውነታችን የሰውነታችን ሰብስታንስ ኢንክሪዝ የሚያደርግ የሚደግፍ የሚያሳድግ ነው አለ። ቀጥሎ how can they affirm that the flesh is incapable of receiving the gift of God? ታዲያ እንዴት ብለው ያ ስጋ ነው የሚለው incapable of receiving the gift of God አለ የእግዚአብሔርን ጸጋ እንዴት አይቀበልም ወይም ደግሞ ሊሰጥ አይችልም ብለው ይናገራሉ ነው እያለ ያለው which is life eternal የዘላለም ህይወትን ኦኬ እንዴት ሊሰጥ አይችልም ብለው ይናገራሉ ብሎ ሄሬኒዮስ እየተናገረ ነው። ሶ ሐሳቡ which is from which የሚለው ከዚህ
ስጋ ከዚህ ስጋና ደም ማለት ነው የዘላለም ህይወት እንዴት አንቀበልም ይላሉ ብሎ ሄሬኔስ እያብራራ ነው። ዋናው ፖይንታችን ግን በዩካሪስቲክ ፕሬየር ወይም ደግሞ በወርድ ኦፍ ጋድ ያ ብሬድ እና ካፕ ሜድ ብለድ ኤንድ ባዲ ኦፍ ክራይስት ይላል። ኦኬ በጸሎቱ ምን ይሆናል? ሜድ ወይም ደግሞ ሜድ ዘብለድ ኤንድ ባዲ ኦፍ ክራይስት ለገባ ነውና እኮ ቃል በቃል ኮምፕሊትሊ በሳሳተ መንገድ ነው የተረጎምከው። ኮምፕሊትሊ ኦኬ። አሁን ከላይ ጀምረን እያንዳንዱ እያየነው እንሄዳለን። አሁን ልተረጉምልህ ነው። አንተ እኔ ዝም ብዬ እንደሰማሁ አሁን ሚውት አድርግና ስማኝ። አይ ቀድም ተርጉመዋል። ሄሬኔዎስ ምን እያለ እንደሆነ አንዴ ቃሌ የሚሆነው ቅድም ተርጉመዋል። አይ እያፈንክማ እኮ ተርጉሙልኝ ማለት አትችልም። እያፈንክ ተርጉሙልኝ ማለት አትችልም። ትርጉምህማ ሰማነው እኮ ምን ላይ እንደተሳሳትክ ላሳየህ። አሁን ቆይ ከመጀመሪያ ጀምሮ አቋርጠኸኝ ምኑን ሰማኸኝ? ቃሌ እየተረጎምነው ከላይ ጀምሮ በጋራ እንሄዳለን እያልኩ ያዝ። ቀጥልሽ ጀምር። when therefore the mingled cup and the manufactured bread receives the word of God ይላል። መጀመሪያ ምን ነበር እያለ ነው? እሱ ላይ ተስማምተናል። ምን ነበረ መጀመሪያ? እሱ ላይ ተስማምተናል። ህብስትና ወይ የሚያከራክር ነገር የለም። ኦኬ ከዛ በኋላ ምን ተቀበለ ይላል? ምን ተቀበለ? የእግዚአብሔር ቃል ተቀበለ። በጣም ጥሩ። የእግዚአብሔር ቃል ሲቀበል ምን ሆነ ይላል? and the eucharist ይላል። ምን ሆነ አይደለም የሚለው አዎ ዩካሪስት ነው ይላል። receive the word of God አለ። የእግዚአብሔር ቃልን ተቀበለ። ከዛ በኋላ ምን and the eucharist which is the blood and body of Christ is made ይላል። ጸሎት ከተደረገ በኋላ ከጸሎቱ በኋላ ምን ተፈጠረ ወይም ምን ሆነ ይላል? ሜድ ማለት ሆነ ወይም ደግሞ ተደረገ ማለት ነው አይደል? እሺ ፍሮም የሚለውን ቆርጠን ያነበብከው ፍሮም የሚለውን መተርጎም አለበት። እስከ ኮማ ድረስ ነው የሚቆጠረው። ኮንጃንክሽን ባለበት አትፈታም። በዛ ደረጃ ያልቃል እስከዚህ ድረስ። ከዛ ፍሮም ዊች ነው የሚለው ኮንጃንክሽን ባለበት በዛ ደረጃ አትፈታም። ዮሐዴ አረ ስላፈታት እንዴት ነው? አዎ ልፍታለህ። ይኸው እኔ ልተርጉምልህ ምን እያልኩ እንደሆነ ልተርጉምልህ። of the blood and the body of Christ is made የሚለው ሙሉ አረፍተ ነገር አይደለም። ሜድ ፍሮም ሜድ ይልና ፍሮም ብሎ ይቀጥላል። ሜድ ፍሮም አይደለም። ስለዚህ ዝም ብለህ አትፈታውም ነው እንዴ? ሜድ ፍሮም አይደለም። ሜድ ይልና ፍሮም ብሎ ይቀጥላል። ከምንድን ነው? ቆይ አንተ ልጠይቅህ። ቆይ አንድ ጊዜ ቆይ ከምንድነው? አንተ እንግሊዝኛ የት ነው የተማርከው? በመድኃኒዓለም ጎግል ትራንስሌት አድርገህ አትርገጠኝ። መራገጥ የለብህም። ጎግል ትራንስሌት አትራገጥ። ቆይ አንድ ጊዜ ረጋበልና መጀመሪያ የምለውን ስማኝ እንዴ። አይ ነው የሚወራውን ሳትሰማ ለምንድን ነው እንደዚህ የምትለው? ፍሮም እኮ አለመቻሌን የምታየው እኮ ስታወራ ነው። በል አሁን ሁሉን ኮፒ አድርግና ጎግል ትራንስሌት አድርግሽ። ትራንስሌት ነው እንትን የሚለው ይሰማል። ያልገባኝ ሜቢ እዚህ ላይ ወደዚህ ከመሄዳችሁ በፊት ማለት እሺ፣ እናቱ ቀጥል። እሺ ዮሐዴ ኦኬ፣ አሳይና ወይ የሆነ ሀሳብ ነበረኝ እዚሁ ሄሬኔዎስ ላይ ማለት ነው። እሺ ኦኬ፣ ምናልባት እስቲ ፐርፌክትሊ ከተረጎሙ፣ ስለዚህ የተቀላቀለው ጽዋና የተመረተው እንጀራ የእግዚአብሔር ቃል ሲቀበሉ የክርስቶስም የደምና የስጋ ቅዱስ ቁርባን ሲፈጠር ይላል። ሲፈጠር እሺ፣ ከእነዚህም የስጋችን ንጥረ ነገር የሚጨምርና የሚደግፍ ሲሆን ይላል። ኦኬ ትንሽ እንትኑ እዛ ድረስ ሳይሆን
ያው እሱን አራሱ እዛ ድረስ አላልኩም። ለዛ ነው ጨርሰህ እንትን አልኩ። ለዛ ነው አንተ ያልከው ነው። እሱ ጋር አይደለም ያልኩ። ከሱ በታች ያለውንም አብረህ ነው ማድረግ ያለብህ። ሲሆን ብለህ ታቆማለህ። ከሱ በታች ያለውንም ጨምረህ ተርጉም። እሺ ልጨምርልህ። ጨምረህ ተርጉም። ከዛ ደግሞ ስርዓት ያዝ። አትሳቅ፣ ምን አትበል። ስርዓት ያዝ። እስቃለሁ። ኦነሪን ለማውራት ኦነር ይኑር፣ ክብር ይኑር። መጀመሪያ ለምታወራው ነገር ማለት። ስለዚህ ሙሉን አድርገዋል። እዛ ድረስ አላልኩም። ከተረጎም ሁሉንም ተርጉም። ጉግል ትራንስሌት ከተረጎም ሁሉንም ተርጉም። እስኬት ላድርግልህ። እሺ አንድ ጊዜ እጅህን ዞር አድርግልኝ። አንድ ጊዜ እጅህን ዞር አድርግልኝ። ያ በቃ እሱ ድረስ ሂድ። እሺ ኦኬ። አንዴ ይሄን ላጥፋው። እሺ ኦኬ። እሺ ይኸው እስካልከኝ ድረስ ኮፒ አድርጌዋለሁ። ላንብብ። እሺ ስለዚህ የተቀላቀለው ጽዋና የተመረተው እንጀራ የእግዚአብሔርን ቃል ሲቀበል የክርስቶስም የደምና የሥጋ ቅዱስ ቁርባን ሲፈጠር እንደውም ተፈጠረ ይለዋል፣ ሆነ ማለት ነው፣ ወይም ደግሞ ተደረገ ማለት ነው። ኦኬ። ስለዚህ የሥጋችን ይዘት የሚጨምርና የሚደግፍ ከሆነ ሥጋ የእግዚአብሔርን ስጦታ መቀበል እንደማይችል ይህም ዘላለማዊ ሕይወት ነው። ይህም ወይም ደግሞ ሥጋ ከጌታ ሥጋና ደም የሚመገበውና የእሱ አካል የሆነው እንዴት ነው ይላል። ስለዚህ የእሱ አካል እዚህ ውስጥ አሁን የቅዱስ ቁርባን የሥጋችንን ይዘት ብሎ የክርስቶስ ሥጋና ደም ይፈጠራል ነው። እድል ስጠኝ ከጸሎቱ በኋላ አይደል? እድል ስጠኝ አንዴ ዋዲ ላውራ። እሺ እሱ ቦታ ላይ የሥጋችንን ይዘት የሚጨምር የተባለው ምንድን ነው? መጀመሪያ ሜድ ዘ ባዲ ኤንድ ብለድ ኦፍ ክራይስት ፍታው። መጀመሪያ ከመጠየቅ በፊት እሱን እኮ ነው እንዴ አንተን አሁን እየጠየኩ ነው እንጂ እንትን እያደረክ ስለ እሱን ክሌም ያደረከውን ነገር የኔ አልቀበልም ብለህ አንተን ባዲ ኦፍ ክራይስት የሚለው መጀመሪያ ኧረ መሐላት ትግባ በጌታ ስም እንዴ አጠይቀኝ። ይኸው ሚውት አድርጌ በጌታ ስም መሐላት ትግባ። ይኸው ሚውት አደረኩልህ። በልሽ ሚውት አድርግ። እሺ መሐል እንዳትገባ በቃ ሚውት ያወቅኸው አይደለም መሰለኝ ቃሌ ጠይቀኸኝ አጠይቀኝ። በቃ ሚውት አድርግና በቃ አልጠይቅህም። አትጠይቀኝ ካልክማ አልጠይቅህም፣ እንዳታቋርጠኝ። እሺ መልካም። ከቻልክ ማለት ነው ትንሹ ዝቅ አድርገውና አማርኛውና እንግሊዘኛውን ቀረብ አድርግልኝ ወደ አንተ የምትችል ከሆነ ዝቅ አድርገውና አይ ኖ ታችኛውን ትራንስሊትሬሽኑን ሳይሆን ቴንክ ዩ ሶ ማች በቃ እሺ። አሁን እዚህ ጋር ጋይስ ተመልከቱት የሥጋችንን ይዘት ብሎ ጉግል ትራንስሌት የተረጎመለትን የሥጋችን ይዘት የሚጨምርና የሚደግፍ ከሆነ ብሎ የተረጎመለትን from eating substance of our flesh is increased ብሎ የተቀመጠው ማለት ነው። ሄሬኒዮስ ሁለት ነገር እያስቀመጠ ነው። ከቅድም ጀምሮ እያነሳው ነበረ። ምንባብ ወርታች ቢነበብ ለምሳሌ ኮመን ዳቦና ወይን አይደለም ብሎ ስለሚናገር ሌላ ሪያሊቲን ደግሞ ጨምሯል ብሎ ስለሚናገር ማለት ነው። ስለዚህ ስጋችን በምድራዊዎቹ እያለ ያለው እዚህ ጋር ነው። ስጋችን በምድራዊው በዚህ በስንዴውና ወይም ደግሞ በህብስቱና በወይኑ የሚደገፍ ከሆነ ነው። ሲምፕሊ የመጀመሪያው ነገር ይሄ ነው። ታዲያ አሁን የእግዚአብሔር ቃል እንትን ተደርጎ ተጠርቶበት ኢንቮክ ተደርጎበት ዩካሪስት የተሰራውን ሲመሰገን ማለት ነው የተሰራውን ያንን የጌታን ሥጋና ደም የተባለውን እኛ ብለን እንደዛ የምንጠራውን እንዴት ነው ነፍስን አይደግፍም የምትሉ ያለ እየተናገረን ያለ። ተመለስ ከቻልክ ዲያቆን መኩ ድምጽ የሚረብሽ መንገድ ላይ ስለሆንኩ ነው። አሳድገው አንዴ አሳድገውና ጠጋ አድርገው ከዛ ባለ ትንሽ ጠጋ አድርግልኝ ከቻልክ። ቴንክ ዩ። እሺ ስለዚህ ይሄ ሰዎች እንትን እያቆራረጠ ስለሆነ እሺ from which the things substance of our flesh is increased and supported ያለው
ወይም ደግሞ ይሄ ሰውነታችን የሚደገፍባቸው ሰብስታንሶች የተባሉት የመጀመሪያዎቹ ስንዴውና ወይኑ ናቸው። ባይዘው እዚህ ጋር ምንም የሚያከራክረን ነገር ራሱ አይኖርም ነበር። ስንዴውና ወይኑ ናቸው። ስለዚህ ግን እነዚህ ከስንዴውና ከወይኑ ስጋችንንና እንትናችንን ነፍሳችንን ወር ደግሞ ስጋችንን የሚደግፉ ይሄ ስንዴና ወይን የተባሉት ማለት ነው። እነሱ ግን ከተመሰገነ በኋላ የእግዚአብሔር ቃል ከተጠራ በኋላ ደግሞ ሌላ ሪያሊቲ ይዛሉ። ዩካሪስት ኦፍ ብለድ ኤንድ ባዲ ኦፍ ክራይስት የሚለው ማለት ነው። ስለዚህ ምንድነው ይሄ ቃል እነዚህ ሰብስታንሶች ላይ ሲጠራ ወይም ደግሞ ቃሉ ኢንቮክ ሲደረግ የጌታ ስጋና ደም ይሰራሉ። እየተናገረ ያለው እሱ ነው። በማን ነው የሚሰራው? ከማን ነው የሚሰራው? ከህብስቱና ከወይኑ። ምን ያደርጋል እሱ? ህብስቱና ወይኑ የእኛን ስጋና ደም ወይም ደግሞ የእኛን ስጋ እንደሚደግፍ እንደዛው ቁርባኑ ደግሞ ወይም ደግሞ የጌታ እራት ብለን እኛ የምንጠራው ማለት ነው። እሱ ደግሞ እንዴት ነው ደግሞ የእኛን ነፍስ እንትን የማያደርገው የእኛን ነፍስ የማይደግፈው? ኦኬ ፖይንቱ እሱ ነው። የዘላለም ህይወት የማይሰጠው እንዴት ነው የማያስነሳው? ምድራዊው የሚያስነሳ ከሆነ ስጋችን የመነሳት ተስፋ የማይኖረው እንዴት ነው ከወሰድን ነው። ስለዚህ እየተነገረ ያለው ስጋችንን የሚደግፉ ሰብስታንሶች የተባለው ስለ ስንዴው ነው፣ ስለ ወይኑ ነው እየተነገረ ያለው። በአጠቃላይ በቃ በዛ መንገድ ነው እየተነገረ። ስለዚህ እግዚአብሔር ቃል ሲጠራ ምን ይሆናል? ከህብስቱና ከወይኑ የሚሰራው የጌታ ስጋና ደም ነው እያለ ነው አይደለ? አሁን በተረጎምከው ትርጉም መሰል ጋይስ ድምጼ ይሰማል? የኔ አይሰማችሁም እንዴ? ይሰማል። ያው ሜድ የሚለውን መሰራት ብሎት አንብቦት ነው እንትን ተርጉሞት ነው። አዎ መሰራት እያለ ነው። ቆይ ከዚህ ከህብስቱና እንዴ ቃሌ አይሰማም? ቆይ አንዴ ይሰማል። ቃሌ ይሰማል አይሰማም? እሺ አሁን ይሰማኛል። እሺ ይሰማችኋል? ሜድ የሚለው መንገድ ላይ ስለነበርኩ ነው። ኔትወርክ ነው የማን ነው? የኛ ነው መኮ አለ። እሺ አሁን ይሰማል ድምጻችን? መኩ መንገድ ላይ ስለሆንኩኝ ይቆራረጣል። አሁን ይሰማኛል። ይሰማችኋል? ያ ሜድ የሚለውን መሰራት ብለህ ተርጉመህ ሆነው ችግር የለውም። እንደንም ብትወስዱት መሆን መሰራት ችግር የለውም። እሱ ግን ምንድነው ፖይንቱ? ከዚህ ሰውነታችንን ከሚደግፈው ከህብስቱና ከወይኑ ቆይ አንዴ ቃል ከኢንቮኬሽን በፊት ኮመን ብሬድ ነበር። ከዛ በኋላ የጌታ ስጋና ደም ሆነ ማለት እኮ ይሄን ነው መለወጥ የምንለው እኮ እኛ ቼንጅ የምንለው ይሄ ይለወጣል ማለት በዚህ ማተርባው አገባቡ መሆን ናቱ። ቆይ ይሄ ነው መለወጥ ማለት ኢት ቢካም ማለት ነው። ያ የኔ ይሰማኛል ጋይስ፣ አይሰማችሁ? አይ ይሰማል። አይ ቲንክ እየቆየ ነው መሰለኝ የሚደርስ። ቆይ አንዴ ኔትወርክ። ስለዚህ ፍሮም ዶስ መጀመሪያ ካፕና ብሬድ የነበሩት ዩካሪስቲክ ፕሬየር ወይም ደግሞ the word of God ከመጣ በኋላ made the blood and body of Christ እያለ ነው አይደለ? ሲመሰገን አዎ ከነዛ እንትኖች ከነዛ ኮምፖነንቶች እሱ ይሰራል እያለ ነው። ወይ ደግሞ ከዛ በኋላ ያኛውን ሪያሊቲ ይዛል እያለ ነው ያለው። ያኛውን ሪያሊቲ የምልበት ምክንያት እኔ አክቹሊ ሌሎች መንባቦችን እንትን እያደረኩ made the body and blood of Christ ምን ማለት ነው? made body and blood of Christ እሺ
ቃል ያለህ ወይስ የኔ በጌታስ ኔትወርክ? አይ አንተ አይደለም የኔ መንገድ ላይ ስለሆንኩ የኔ ነው የተቋረጠ ያለው። ፍላይት እያደረኩ እየተመለስኩ ነው እያወራ ያለሁት። ይሰማችኋል? ይሰማል። እሺ የጠየቀው ጥያቄ ምን ነበር? መጀመሪያ በደንብ ጠይቀኝማ፣ አልሰማሁህም በደንብ። ኦኬ እሺ፣ ደግሜ ጠይቀህ ምንድነው ያልኩህ? ባዲ ከዩካሪስቲክ ፕሬየር ወይም ደግሞ ወርድ ኦፍ ጋድ ሪሲቭ ሲያደርግ ሜድ ቦዲ ኤንድ ብለድ ኦፍ ክራይስት የሚለውን ተስማምተናል። ስለዚህ ሜድ ዘ ቦዲ ኤንድ ብለድ ኦፍ ክራይስት ሲባል ምን ማለት ነው? አሁን ሜድ ቦዲ ኤንድ ብለድ ኦፍ ክራይስት እሺ ሜድ ዘ ቦዲ ኤንድ ብለድ ኦፍ ክራይስት የሚለው አብሮ ከታች ካለው ፍሮም ብሎ ከሚቀጥለው ሀሳብ ጋር አብሮ የሚያያዝ ነው። እሱ ደግሞ ምንድን ነው? መጀመሪያ ጥያቄው በዛ መንገድ ነው መጠየቅ ያለበትና ማለት ነው። ምንባቡን እንትን ባላደረገ መልኩ ምንባቡን መንፈስ ባልገረሰሰ መልኩ ስለሆነ ማለት ነው። የክርስቶስ ኮድ መልስልኝ ነው። ቆይ ሜድ ይሆናል ማለት ምን ማለት ነው? ሜድ የሚለው ከጸሎቱ ብቻ አይደለም። ቆይ አንዴ እሺ፣ አትግባ መሀል አንዴ። እሺ ሜድ ይሆናል ማለት ቀጥታ እየተነገረ ያለው ነገር ሜድ መሆን መሰራት ምናምን ማለት ነው። ምንም እሱ የሚያከራክር ነገር አይደለም። በዛ ውስጥ ግን አንድ የምንመለከተው ነገር አለ ነው። እሱም በቃ ይሄን ነበር እኮ ዋና ሐሳባችን። ምኑን ሳልጨርስ እኔ ሜድ የሚለው ምን ማለት ነው? ዮሐን ሳልጨርስ እንዴ መለስክልኝ እኮ ቃላቴን እኮ ቆርጠህ ተረዳኸው። ሳልጨርስ አልጨረስኩም እኮ ነው። ምንባቡን መጀመሪያ በራሱ ማለት ነው በተጻፈበት ኮንቴክስት ነው መረዳት ያለብን እያልኩ ነውና ሳልጨርስ እንደዚህ በተጻፈበት አውድ ሜድ ዘ ቦዲ ኤንድ ብለድ ኦፍ ክራይስት ኢዝ ሜድ ምን ማለት ነው? በተጻፈበት አውድ ከሆነ በተጻፈበት አውድ ከሆነ አንዴ ቆይ፣ በተጻፈበት አውድ ከሆነ ሲምፕሊ ትርጉሙን ብቻ ሳይሆን አውዱን ተከትለን ነው የምንሄደው ማለት ነው። ሜድ የሚለው ሐሳብ መሆን መሰራት የሚለውን ትርጉም ከያዝን በኋላ ሜድ የሚለውን ሐሳብ ከምን መሆንና መሰራት ስንል ከዛ ሰውነታችንን ከሚደግፍ ህብስትና ወይን ኦኬ፣ ሰውነታችንን የሚደግፍ የተባለው እሱ ስለሆነ ማለት ነው። ከዛ ህብስትና ወይን እንደውም ለሰውነታችን የዘላለም ህይወት የሚሰጥ እሱን ሪያሊቲ ያለውን ያንን የጌታ ስጋና ደምን መስራት የሚል ሐሳብ ነው ያለው። መለወጥ የሚል ሐሳብ የለውም ነው ዩሲ መለወጥ የሚል ሐሳብ መለወጥ ምናምን ቆይ እንመጣለን። ሜድ የሚለው ተሰራ ነው እያልክ ያለው ተሰራ ነው እያልክ ያለው ተሰራ ነው ሆነ ነው እያልክ ያለው እሺ ሆነ ነው አይደል? እኔ ሁለቱንም አስቀመጥኩልህ። መሰራትም ሆነም ሊሆን ይችላል። ግን ደግሞ ከነ አውዱ ነው መረዳት ያለብን። አንዴ ስማኝ። ህብስትና ወይን መጀመሪያ እንደነበረ ማንም እኮ የሚክድ አካል እኮ የለም። አይ ህብስትና ወይን አልነበረም አላልንም እኛ። ኦኬ ክፍሉም ስለሚል ማለት ነው። መጀመሪያ ካፕ ነበረ፣ በቃ ሚንግልድ ካፕ ነው። ቀጥሎ ደግሞ ማኒፋክቸር ብሬድ ነው። ምንም ይሄ አልተከራከርንም። ከየት ነው እንደዛ የሆነው አይደለም ጥያቄያችን። የሚሆነው እኮ ሲጀመር እሱ ላይ ክርክር ስለሌለ ቆይ እሱ ጋር አይደለም አንተ ፎከስ እያደረክ ያለው። አይ ከህብስት ነው ወይም ደግሞ ህብስት ነበረ መጀመሪያ፣ ከዛ ከምንበላው ህብስት ነው ይሄ የጌታ ስጋና ደም ሆነው እያልክ እያብራራ ነው። ከምን ሆነ ጭቅጭቅ የለውም። እሱ ህብስት ነበረ ትክክል፣ ወይን ነበረ፣ ካፕ ነበረ፣ ጽዋ ነበረ ትክክል። ያ ጽዋ ግን ከዩካሪስቲክ ፕሬየር ወይም ደግሞ the blood and body of Christ is made ይላል። ጸሎቱ ሲደረግበት ወይም ደግሞ የእግዚአብሔር ቃል ሲቀበል ግን ምን ይፈጠራል ወይም ደግሞ ምን ይሆናል እያለን ነው። የጌታ ስጋና ደም ይሆናል እያለን ነው። ልክ ነኝ አይደለም? ቆይ በአናሎጂ ላስቀምጥልህ። የጌታ ስጋና ደም ይሆናልን አይደለም? ልክ ነኝ አይደለም? መጀመሪያ ልክ ነኝ ወይስ አይደለም? መልስ። በአናሎጂ እሺ፣ የጠየቁትን ጥያቄ አይደለም ሲጀመር የጠየቁትን ጥያቄ አይደለም እየመለስክ ያለኸው። ይለወጣልን ሄሬኒዮስ እየደገፈ አይደለም ነው ፖይንቱ ራሱ። ስለዚህ መሆን የሚለው ሐሳብ እስኪ እንስማ። ቆይ አንዴ፣ ኧረ አትግባ መሀል አትግባ ዮሐድ። እሺ ለምሳሌ ማይ ፖይንት ማለት ነው። መጀመሪያ ፖይንቴን መልስ እንዴ። ምን አንተ እኮ ነው የመጣኸው? እኔ ፖይንት እየሰራሁ እኮ ነው የመጣኸው። በጌታ ስም እኔ እያወራሁኝ አዎ እንዴ፣ በጌታ ስም ለቅሶ ነው። እሺ
አይደለም በጭራሽ አይደለም። በየደቂቃው አይደለም በጌታ ስም ትላለህ። አዎ እንዴ ጌታን ከፈራ ብዬ ነው መሀል ስትገባ እኮ አይደለም። ሲጀመር ጥያቄ ጠይቄ መተህ ልታብራራ ነው የመጣኸውና ጥያቄውን ከፈራ አሁንም ስማ እንዴ እኔ ነኝ የጠየኩት። ጥያቄውን ፈርተህ እኔ እረዳለሁ። ችግር የለም። ጥያቄውን ፈርተህ እንዴት ነው የምትለው? ቆይ አንዴ ይቅርታና የማይሆኑ ንግግሮች በየመሃሉ አታውራ። አንተ እኮ ስለምታወራ ነው ያለው። እንደዚህ ማውራት ራሱ እኮ የለብንም። የጌታ ስጋና ደም ይሆናል። አንዴ ሰማኝ። እሺ ለምን መደራረብ እንደምትወድ አላውቅም። እኔ ጥያቄ ጠየቅኩና ትክክል ነኝ ወይስ አይደለሁም ብዬ እሱን ትተው በአናሎጂ ላስቀምጠው ትላለህ። ምንድነው የምታስቀምጠው? እሺ ትክክል ነህም አይደለም። ጥያቄውን አልመለስከውም ሲጀመር። ጥያቄ እየመለስኩ እኮ አይደለም እየጠየቅኩ ነው። ምንድነው የምትጠይቀኝ? እኔ አይደለም እንደጠየቅኩት ይለወጣል የሚል ጋር ያገኘው እኮ ነው ጥያቄው። ሜድ ዘ ባዲ ኤንድ ፍሌሽ ኦፍ ክራይስት ሲል መጀመሪያ ህብስትና ወይን የነበረው እግዚአብሔር ጸሎት ያ በቃ ጽዋና ህብስት የነበረው ሜድ ዘ ቦዲ ኤንድ ብለድ ኦፍ ክራይስት ይላል። ሜድ ማለት ሆነ ማለት ነው። አፈታቴ ልክ ነው ወይስ አይደለም ብዬ ነው የጠየቁ። ትክክል ነው ወይስ አይደለም? እሺ ተለወጠ የሚለውን ሐሳብ እስካልያዝክ ድረስ ትክክል ትሆናለህ። በቃ ቴንክ ዩ። ሆነ ማለት ተለወጠ የሚለው ከምን አንፃር እንደሚፈታ ምናምን ችግር የለውም። ሆነ የሚለውን ኮንሴፕት ከተረዳዳ መጀመሪያ ኖርማል እንትን ነበረ ወይም ደግሞ ህብስትና ወይን ብቻ ነበረ። ከዛ ከጸሎቱ በኋላ ግን የጌታ ስጋና ደም ሆነ ማለት ነው ማለታችን ነው። ተለወጠ ስንል ከዚህ ኮንሴፕት አንፃር ነው እኛ የምንፈታው ማለት ነው። ልክ ሄራኒስ እንደተናገረው ሆነ ብለን ነው የምንፈታው ወይም ደግሞ የጌታ ስጋና ደም ይሆናል ብለን ነው የምንፈታው ማለት ነው። ጉድ እሺ። እሱ አሁን ዩሲ ከሄሬኒዮስ ተነስታ አንተ የምትፈታው አፈታት ነው እንጂ አንዴ ተስማማ ነው። ተለወጠ የሚል ነገር ሄሬኒዮስ ጋር የለም። የመጀመሪያው ነገር እሱ ነው። ሄሬኒዮስ ጋር ተለወጠ የሚል ነገር ከሌለ ዘንዳ ወደ ቀጣዩ ሐሳብ እንሂድ። እሱ የአንተ አፈታት እንጂ ሄሬኒዮስ አይደለም ባጭሩ። ግን እስቲ ወደ ሌላው እንሂድ። የጌታ ስጋና ደም ይሆናል የሚለው ሆነ የሚለው ትቀበላለህ? አንዴ ቆይ ሆነ የሚለውን ትቀበላለህ እንዴ? ለምን አልቀበልም? ሄሬኒዮስ ራሱ በተናገረው መንገድ ችግር የለብንም እኮ። ስለዚህ የጌታ ስጋና ደም ይሆናል የዘላለም ሕይወት ይሰጣል ብለህ ታምናለህ? ሄሬኒዮስ በተናገረው መልኩ ኦፍ ኮርስ ለምን አልቀበለው? ሄሬኒዮስ እኮ ስለዚህ መጀመሪያ ህብስትና ወይን የነበረ ከቅዳሴ ጸሎት በኋላ የጌታ ስጋና ደም ይሆናል ብለህ ታምናለህ? ዋይኖት ተለወጠ የሚለውን አልቀበልም እንጂ ለምንድን ነው የማልለው? ይባል እኔ እኮ እኛው ቸርች ይባላል። ችግር የለውም። እኔ ከአባት አሳያለሁ። ተለወጠ የሚል ከአምብሮስ ኦፍ ሚላን ከሌሎቹም አሳይቻለሁ። ቀጥታ ተለወጠ መሀል አትግባ፣ በጌታ ስም መሀል አትግባ። ልጨርስ አንዴ። አንተ እኮ ነው የገባህብኝ። ጠይቄ አንተ ገብተህብኝ መሀል አትግባ ትላለህ። ቆይ ይሄንን ትቀበላለህ ወይ ብዬ ጠይቅና አንዴ ልመልስሽ። እሺ ስም ጠየቅኩና እንዲህ የሚለውን ሐሳብ ትቀበላለህ ወይ ብዬ ሆነ ወይም ደግሞ መጀመሪያ ስጋ ወይ ህብስትና ወይን ጽዋ የነበረው ከቅዳሴው ጸሎቱ በኋላ የጌታ ስጋና ደም ይሆናል ወይ የሚለውን ኮንሴፕት እንደ ሄሬኒዮስ እቀበላለሁ ብለኛል። በጣም አሪፍ፣ በጣም ጸዴ። ቀጥሎ ምን አልኩ? ኢተርናል ላይፍ ይሰጣል ወይም ደግሞ የዘላለም ህይወትን እንዴት አይሰጥም ይላሉ ብሎ ይናገራል ማለት ነው። የዘላለም ህይወት ይሰጣል ብለህ ታምናለህ? የጌታ ስጋና ቴክስቱን ክፈተው አንዴ። እሺ ቴክስቱን አንዴ። እሺ ቆይ ያወጣ ያውጣለት እስከዛ ድረስ ቃል በቃል ቱቢ የሚልበትን እንደዚህ ከፋርጉ ስላለ ገስት ላይ ተከታተሉ። እሺ ቆይ ዲያቆን መኩ ቆይ አንዴ ከሱ ጋር እንጨርስና ከዛ ያንተን እናያለን። ቆይ ያንተን በኋላ እናያለን። አንዴ ከሱ ጋር እንጨርስ። ዲፎከስድ እንዳንሆን ያው ሐሳቡ እኮ ያው መቀየር በሚለው ማለት ቱቢ እኮ አይ ከሱ ጋር ልጨርስና የጠየቀው ጥያቄ ስላለ ከዛ ካንተ ጋር እንቀጥላለን። ኦኬ አይ አይሻልም? እንደዛ መጽሐፉን እኮ ነው ያወጣው። ይሰማል ቃል አንደርስታንድ ሌላ ነው ያወጣው እሱ ሌላ ነው ያወጣው እሱ ነው። ስለዚህ ይሄኛውን እንጨርስ ነው ወደሱ እንሄዳለን። እሱ ነው ሌላ ነው ያወጣው። እሱ የጠየቁት ጥያቄ ነበር፣ ለዛ ነው ሌላ ነው ያመጣው። ኦኬ እሺ ምናልባት ቆይ እንደዚህ ላድርገውና
እሺ ቀረብ አድርግልኝና ራሴ ያነብልሃለሁ። ራሴ ላንብ። እሺ እንቀጥል። እሺ when therefore mingle the mingled cup ችግር የለውም ከላይ ጀምሮ ነው አንብበው። በንግድ ባንክ ሶሪ ስልክ እየገባብኝ ስለሆነ ነው። እሺ ቀጥልሽ። እሺ አሁን ይታያል። when therefore the mingled ይታያል the mingled cup and manufactured bread receives the word of God and the Eucharist of the blood and body of Christ is made from which things the substance of our flesh is increased and supported, how can they affirm that the flesh is incapable of receiving the gift of God? Okay, the gift of God. እግዚአብሔርን ስጦታ እንዴት ነው ይቀበላሉ አይቀበሉም ብለው እንትን የሚያደርጉት? እሺ እንቀጥል። which is life eternal, which flesh is nourished from the body and blood of Christ and is member of him, even as the blessed Paul declares in his epistle to the Ephesians that we are members of his body, of his flesh and of his bones ብሎ ይናገራል። ስለዚህ ምንድነው ፖይንቱ? እዚህ ጋር እየተናገረ ያለው ነገር ምንድነው? የመጀመሪያው የክርስቶስ አካል እንዴት አንሆንበትም፣ ከክርስቶስ ጋር እንዴት አንድ አንሆንበትም፣ የዘላለም ሕይወት ብሎ የሚተረጉመውን ነገር ቀጥታ ተመልከት ምን እንደሚያደርግ ማለት። የዘላለም ሕይወት ስንል ሰፊ የሆነ ኮንቴክስት ያለው ነገር ስለሆነ እዚህ ጋር እየተናገረ ያለው የዘላለም ሕይወት ብሎ ሲናገር በጌታ እራት ውስጥ አንድ ስጦታ እናገኛለን፣ ጊፍት እናገኛለን ይልና ያ ጊፍት ደግሞ ከክርስቶስ አካል ጋር አንድ መሆን፣ አንድ የሱ አካል መሆን፣ ሜምበር መሆን፣ ከዛ አካል ጋር ደግሞ አንድ ሆኖ መኖርን ያሳያል። አሊ አትዝለለዋ flesh is incapable of receiving the gift of God ይልና የእግዚአብሔር ጸጋ እንዴት አንቀበልበትም ይላሉ። አልዘለልኩም ስላላስጨረስከኝ ነው እንጂ አልዘለልኩትም። አይ እዚህ እኮ ነው የጀመርከው። ስላላስጨረስከኝ ነው መተርጎም የጀመርከው። ይኸው አይ አንድ ስጋ ነው ስላላስጨረስከኝ ነው። እመለስበታለሁ አንዴ። አይ ቃል በቃል ወንድሜ ይቀርታል። ፕሊስ እሺ ኢንተርፌር አታርጉ። እሺ እንቀጥል። እዚህ ቦታ ላይ የተነገረ ያለ ነገር አለ። ላይፍ ኤተርናል የሚል አለ፣ በደንብ አለ። ምንም እንትን አይደለም። የዘላለም ሕይወት እንዴት የእግዚአብሔር ስጦታ የሆነውን ቆይ አንዴ ኧረ እባካችሁ ቀጥል። እሺ እንቀጥል። እሺ ክፈትልኛ አንዴ። ታንክ ዩ። እሺ which is life eternal አለ። የእግዚአብሔር እንዴት ነው ስጋ የእግዚአብሔርን ቃል የእግዚአብሔርን ስጦታ መቀበል አትችልም የምትሉት? ይህም የእግዚአብሔርን ስጦታ አለ የዘላለም ሕይወት ነው አለ። which flesh is አለ። ቀጥሎ which is life eternal አለ። ስጦታው ምንድነው የሚለውን አብራራልን። ምን አለ? የዘላለም ሕይወት ነው አለ። አንድ በል። ሁለተኛ which flesh is nourished from the body and blood of the Lord አለ። አሁን ይሄንን እያብራራን ያለው አሁን which ብሎ ይቀጥልና ያብራራል። ምን እየተናገረ ነው ያለው? ኦኬ ላይፍ ኤተርናል ሲል ሄሬኒዮስ ምን እየተናገረ ነው ያለው የሚለውን ነገር ከናውዱ መረዳት ስላለብን ይሄን የምነግራችሁ ማለት ነው። ስለዚህ ቀጥሎ ምን ብሎ ያስቀምጣል? even as sorry እሺ አንዴ መንገድ ላይ ስለሆንኩ which flesh is nourished from the body and blood of the Lord አለ። ስለዚህ ይህ ስጋችን ከጌታ ስጋና ደም ይመገባል and is a member of him አለ። you see ከጌታ ስጋና ደም የተመገበ ምን ያደርጋል? የሱ አካል ይሆናል፣ የሱ ሜምበር ይሆናል። የዘላለም ሕይወት የሚለውን ሐሳብ ከምን ጋር አገናኙ? በዚህን በመውሰድ ውስጥ የሱ አካል ሆኖ መቆየት አለ ብሎ ያስቀምጣል ማለት ነው። የዘላለም ሕይወት ብሎ የሚያስቀምጠው ሄሬኒዮስ ይሄንን ነው። ስለዚህ በዚህ መንገድ ትቀበለዋለህ ወይ? አዎ በደንብ እቀበለዋለሁ። በዚህ ሄሬኒዮስ በተናገረበት አውድ በደንብ እቀበለዋለሁ። ለምን ሲባል የኛም ቤተክርስቲያን ያንን አንዴ ልጨርስ። የኛም ቤተክርስቲያን ያንን ትላለች። ምን ትላለች? አንደኛ እኛ ይህንን እነዚህ ምስጢራት በምንቀበልበት ጊዜ በዛ ውስጥ መንፈሳዊ በረከት ይተላለፋል ትላለች። አንድ ሁለተኛ ስለ ጌታ እራት ስፔሲፊካሊ ስትናገር ደግሞ ይህ የጌታ እራት በክርስትናችን ጸንተን እንድንኖር የሚያደርገንን ያንን ጸጋ የምንቀበልበት ነው ብላ ታስቀምጠዋለች። ሄሬኒዮስ ከዚህ የተለየ ነገር እየተናገረ አይደለም። የእሱ አካል ሆኖ በቤተ ክርስቲያን ውስጥ ጸንቶ ከመኖር የተነሳ የሚናገረው ነገር የዘላለም ሕይወት የተባለው ኦፍኮርስ ጸንተን ካልኖር የዘላለም ሕይወት የለን። ያንን የምንጸናበትን ያንን ጸጋ ያንን ስጦታ ግን በዛ እንትን ውስጥ በዛ በጌታ እራት ውስጥ እናገኛለን ነው ፖይንቱ። ስለዚህ ለምን አንቀበለውም? ይሄንን መቀበል ይኖርብናል ማለት ነው። እሺ እኔ እንጃ እንዴት እንደምትረጉመው በኋላ ላይ ጥሩ መጨረሻ ላይ ስትተረጉም ግን ትንሽ ሸፈፍ ታደርገዋለህ። እሺ ምን እንደሚል ላሳያችሁ። how can they affirm that the flesh is incapable of receiving the gift of God ይላል።
የስጋችን እንዴት የእግዚአብሔርን ጸጋ መቀበል ማለት ከዛ ከጌታ ስጋና ደም የተነሳ ከእግዚአብሔር ጸጋ ወይም ደግሞ የእግዚአብሔር ጸጋ እንዴት አንቀበልበትም ወይም ደግሞ አንቀበልበትም ብሎ ይጠይቅና ያንን የእግዚአብሔር ጸጋ ምንድነው ይላል? which is የሚለው receiving the gift of God ማለት የምንቀበለው ያ የእግዚአብሔር ጸጋ ምንድነው ይላል? በቃ which is አለ life eternal አለቀ። ላይፍ ኢተርናል ወይም ደግሞ የዘላለም ህይወትን እንዴት አንቀበልበትም ነው ቅዱስ ሄሬኒዮስ እየተናገረ ያለው። ዊች ከሚለው ደግሞ ቀጥል። ዊች የሚለው ምን ያሳያል እኮ አሁንም ይቀጥላል። አዎ ኖሪሽ ይሆናል እኮ። አይ ዊች የሚለውን ዊች ኢዝ አንዴ ወይ መጀመሪያ ላይፍ ኢተርናል የሚለው ስጋው ማለት ነው። ላይፍ ኢተርናል ወይ ልጠይቅህ አንዴ ልጠይቅህ። ቆይ አንዴ መጀመሪያ ቃል ልጠይቅህና መልስልኝ። ቆይ አንዴ መጀመሪያ ቆይ ልጨርስ። እንዴ ምን ይሆንክ ነው? አንዴ ልጨርስ። ተመልከቱ የእግዚአብሔር ጸጋን እንቀበልበታለን ይልና ያ የእግዚአብሔር ጸጋ ምንድነው? ላይፍ ኢተርናል ማለት የዘላለም ህይወት ነው። በቃ የዘላለም ህይወት እንቀበላለን ኮማ which ፍሌሻችን ማለት ነው is nourished from the body and blood of the Lord ይላል። የዘላለም ህይወት የምናገኘው ምንድነው? ያ ስጋችን ምን ያደርጋል? ከጌታ ስጋና ደም ይመገባል ማለት ይመገባል። ይቀጥላል and is a member of him የእርሱ አካል ምን ይሆናል ማለት ወይም ደግሞ ነው ማለት በዚህ ስጋና ደም የተነሳ የክርስቶስ አንዱ አካል ኦኬ። ከዛ አንዱ አካል ነን። ያንን ስጋና ደም ደግሞ እየተመገብን እንኖራለን ማለት እንመገባለን ማለት። ስለዚህ ያን ነው ላይፍ ኢተርናል የዘላለም ህይወት እንቀበላለን የሚለው ማለት እንቀበልበታለን። receiving the gift of God የተባለው ላይፍ ኢተርናል። አሁን ልጠይቅህ። በጣም እሺ ጠይቀኝ፣ ቀጥል። እሺ አይ ወደ ኋላ ስለተመለስክበት ኦሬዲ እንዳትደግመውም ልጠይቅህ። እሺ ላይፍ ኢተርናል ካለ በኋላ ያለች ዊች የምትለው ምንድነው የምታሳየው? የምንቀበላቸው ጸጋዎች ወይም ደግሞ ጊፍት ኦፍ ጋድ ወይም ደግሞ የእግዚአብሔር ጸጋ የምንቀበልባቸው እየዘረዘረ ነው ማለት። ከዚህ ጀመረና ይኸውልህ እንዴት የእግዚአብሔር ጸጋ እንቀበልበትም ይልና የእግዚአብሔር ጸጋ የተባለው አንዱ which is ላይፍ ኢተርናል ማለት የዘላለም ህይወት ነው ይላል። ከዛ ደግሞ which is nourished from the body and blood of Christ ማለት በዚህ በክርስቶስ ስጋና ደም ይመገባል ኖሪሽ ይሆናል ማለት ነው። ከዛ ደግሞ ሜምበር ኦፍ ኢትም የሚሆንበትን ነው ማለት ይህ ስጋና ደም የሚያሳድገን ነው። ኖሪሽ ማለት ማደግ ማለት ነው። የሚያሳድገን ነው። ኦኬ የእሱ አካል የሚያደርገን ነው። የዘላለም ህይወት የሚሰጠን ነው ብሎ እየዘረዘራቸው ነው። የሚሰጠንን ጸጋ ማለት ነው። የሚሰጠንን ጸጋ እየዘረዘረ ይቅርታ ያው ብዙ ከመሄድ በፊት ኔትወርክ ይዞኝ ማለት ነው። አሁን የሰማው ኦኬ አልሰማኸኝም? ይቅርታ ኔትወርክ ይዞኝ ነበር ካንተ ሳይሆን ከኔ ኔትወርክ ይዞኝ ስለነበረ ነው እኮ። እሺ ልድገምልህ። አልሰማሁም፣ ባጭሩ አልሰማሁም። ላይፍ ኢተርናል ከሚለው አጠገብ ያለው ዊች የሚለው ምን ያሳያል ነው ጥያቄው። እየዘረዘረ ነው። በደንብ ሰምተኝ ከሆነ ስማ፣ በደንብ ስማኝ። አሁን የእግዚአብሔር ጸጋ የምንቀበልበት ነው ይላል። እንዴት አንቀበልበትም ይልና ያ የእግዚአብሔር ጸጋ የምንቀበለው የእግዚአብሔር ጸጋ መዘርዘር ይጀምራል። ኦኬ which is ይላል። ይህም ይላል የዘላለም ህይወት ነው ይላል። which is አሁንም ምንድነው? nourished from the body and blood of the Lord ስጋችን ከጌታ ስጋና ደም የተነሳ ምን ያድግበታል፣ እናድግበታለን ማለት ነው። እያደግንበት እንሄዳለን። ይቀጥላል and is a member of him የሱ አካልም ከዛ ደግሞ እያደግንም እንሄድበታለን ያለ ይሄ ቅዱስ ሚስጥር ምናድግበት ነው። የሱ አካል ምን ሆንበት ነው። ከዛ ደግሞ የዘላለም ህይወት ምናገኝበት ነው ብሎ እየዘረዘረ ነው ማለት ነው። ያ እሺ ላይፍ ኢተርናል የሚለውን ሐሳብ እያብራራ ነው ወይስ አይደለም? እንትና ሄሬኒዮስ በዛ ውስጥ እየዘረዘረ ነው የሚሰጠን ጸጋ የጌታ ስጋና ደም የሚሰጠውን ጸጋ እየዘረዘረ ነው። አንዱ ላይፍ ኢተርናል ነው። የዘላለም ህይወት አንዱ ነው። አዎ ላይፍ ኢተርናል የሚለውን እያብራራ ሳይሆን እያልከን ያለኸው ላይፍ ኢተርናል የሚለውን እያብራራ ሳይሆን ከሚሰጣቸው ጸጋ እየዘረዘረ ነው። ላይፍ ኢተርናል አንዱ የሚሰጠን ጸጋ ነው። which is ብሎ ይኸውልህ which is እያለ ነው የሚዘረዝረው። ገባ? why don't incapable of receiving the gift of God አለና ለምንድን ነው የእግዚአብሔር ጸጋ የማንቀበልበት መስጠት የማይቻለው እንዴት ነው
ይሰጣል እንጂ ይልና which is ይላል። የሚሰጠን ጸጋ ምንድነው? ያው which is አንዱ ላይፍ ኢተርናል የዘላለም ህይወት ነው። አንድ which is ይሄ ፍሌሽ ወይ አንዴ ስማኝ በደምብ። ከዛ ይቀጥልና which is ወይም ደግሞ እዚህ ጋር ፍሌሽ የሚለው አስገብቶበት ስጋችንም ምን ያደርጋል? nourished from the body and blood of Christ the Lord ማለት ነው። ከጌታ ስጋና በጌታ ስጋና ደም ያድግበታል፣ ኖሪሽ ያደርጋል ማለት ያድጋል። ከዛ ደግሞ and is a member of him የሱ አካል እንሆንበታለን ማለት ልክ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 ላይ እንዳለው አንድ ስጋ ነን፣ ምክንያቱም አንድ እንጀራ ስለሆነ የጠየቅኩት ስላልሆነ ያ አይ ጥቅሞቹ የጌታ ስጋና ደም የሚሰጣቸው ጸጋና በረከቶች ወይም ደግሞ የሚያስገኘው የሚሰጠን ጸጋ እየዘረዘረ ነው ሄሬኒስ። እሺ ከነዛ መካከል እሱን የጠየቅኩት ነው ብሏል። የጠየቅኩ እሱ which የሚለውን ነበረ ምንድነው ማለት ነው ብዬ የጠየቅኩ ኮምፕሊትሊ አሁንም ተሳስተሃል። ግን አልተሳሳተም። ከላይ ያለው ቆይ አንዴ ቆይ ከላይ ያለው which is የሚለው ወይም ደግሞ ኤተርናል ጊፍት እንዴት ማን ነው ጊፍት የእግዚአብሔር ጊፍት እንዴት አይሰጣንም ካለ በኋላ ያለው which የሚለው ቃል ከኋላው የሚመጡትን ቃላት እያብራራ ነው ወይስ አይደለም? which is የሚለው ቃል ማለት ነው ከላይ ከእግዚአብሔር እንዴት ስጦታውን አይሰጠንም ከሚለው አጠገብ ያለው ትክክል። አዎ እሱን ነው እያብራራ ያለው። እሱን እያብራራ ነው አይደለ? የላይኛው which is ይሄንን ነው የላይኛው which is እስከ ጥያቄ ያውልህ ቆይ አንዴ ምናልባት እቺ ጥያቄ ምልክት የምትታይ ከሆነ ቃሌ እቺ ጥያቄ ምልክት ትታይሃለች። እዚህ ጋር ያለችው ጥያቄ ነች። ምናልባት አይታት ከሆነ ቆይ እዚህ ጋር ላሳየህ። እዚህ ጋር how can they affirm that the flesh is incapable of receiving the gift of God ይላል። ኦኬ ስጋችን እንዴት የእግዚአብሔር ጸጋ አይቀበልበትም ወይም አያገኝበትም ይላሉ የሚለውን ምን አይነት ጸጋዎች ምን አይነት ጸጋዎች ነው የሚቀበልበት? which is ይላል life eternal የዘላለም ህይወት which is nourished from the body and blood of Christ and is a member of him ይላል። የእርሱ አካል የጠየቅኩህ አሁንም ዮሐዴ የጠየቅኩህ አሁንም በጣም ግልጽና አጭር ጥያቄ ነው። ከላይ ያለው which is የሚለው ቀጥሎ የሚመጡትን የሚያብራራ ነው ወይስ አይደለም ነው? የትኛው ነው ከላይ ያለው እያልክ ያለው? ይሄኛው ነው ይሄኛው which is ነው። ሁለት which is ስላለ እኮ ነው። እሺ ስለዚህ which is የሚለው ቀጥሎ የሚመጡትን የሚያብራራ ነው። ተስማምተናል። ከላይ ያለው ቀጥሎ የሚመጡትን የሚያብራራ ሆኖ ከታች ያለው which የሚለው ቀጥሎ የሚመጡትን የሚያብራራ የማይሆንበት ግራማቲካል አግባብ ምንድነው? ከታች ያለው ይሄኛው ነው። ይሄኛው which is የሚለው ከላይ which is የሚለው ቀጥሎ የሚመጡትን የሚያብራራ ነው አልከኝ አይደለ? ቅድም ግን ከታች ያለውን which የሚለውን ላይፍ ኢተርናል ከሚለው አጠገብ ያለው which የሚለውን ግን አያብራራም ልትል የቻልክበት ሊያብራራ ሳይሆን እየዘረዘረ ነው ልትል የቻልክበት አግባብ ምንድነው? which የሚለው መዘርዘርን ነው ወይስ ደግሞ ማብራራትን ነው የሚያሳየው? አዎ እያብራራ ነው እያልኩ ነው። የሚያብራራው ግን ላይፍ ኢተርናል የሚለውን ሳይሆን እያብራራ ያለው receiving the gift of God የሚለውን ነው እያብራራ ያለው። ለዛ እኮ ነው የጠየቅኩህ በየትኛው ግራማቲካል አገባብ መሰረት ነው እሱ የሚያደርገው ነው። በእንግሊዘኛ ግራማቲካል ነው። በኮማ እየዘረዘረ ሄድና እዚህ ጋር ለምንድነው ማንቀበልበት የሚለውን ምንድነው የምንቀበልበት የሚለውን gift of God በደንብ ስማይ። ለመጨረሻ ጊዜ ልመልስልና የኔ ጥያቄ ስላልመለስከው የኔ ጥያቄ ጠይቀሃለሁ ማለት ነው። ለመጨረሻ ጊዜ ልመልስልህ። አሁን ዋናው የሄሬኔስ ሐሳብ የእግዚአብሔር ጸጋ እንዴት አንቀበልበትም የሚለውን ሐሳብ ነው እያብራራ ያለው። የእግዚአብሔር ጸጋ እንዴት አንቀበልበትም ይላሉ የሚለውን ሐሳብ የትኛው የእግዚአብሔር ጸጋ ወይም ደግሞ የትኛው የእግዚአብሔር ጸጋ የሚለውን ሲያብራራ which is እያለ ይፈታል። ኦኬ receiving the gift of God which is eternal life which is nourished by the body and blood of Christ ማለት ፍለሻችን እዚህ ጋር ፍለሽ የሚለው ሰውነታችን ደግሞ በጌታ ስጋና ደም ምን ይላል ያድጋል፣ ወደ ክርስቶስ መምሰል ህይወት እንዲያድግ የሚያደርገን ነው። ይህ ብቻ አይደለም and member of him የእርሱ አካልም ያደርገናል የሚለው ማለት የእሱ አካል መሆንን ስጋችን ወደ ክርስቶስ መምሰል ህይወት ማደግን የዘላለም ህይወት ማግኘትን እነዚህ ሁሉ እንዴት አንቀበልበትም ይላሉ ነው። በቃ ባጭሩ ሲያብራራ እንደዛ ነው የሚያብራራ ያለው። ስለዚህ ያብራራ የሚያብራራው
ሪሲቪንግ ጊፍት ኦፍ ጋድ የሚለው የዘላለም ህይወት የሚለው ኦፍ ኮርስ እሱ ምንም እንግባባበት ነው። የእግዚአብሔርን ጸጋ እንዴት አንቀበልም ነው ጉዳዩ ያለው። አንድ ነገር ልጠይቅና ቆይ አንድ ነገር ልጠይቅ፣ ምናልባት ልንፈታው እንችላለን ብዬ ስለማስብ ማለት ሪሲቪንግ ዘ ጊፍት ኦፍ ጋድ ይላል። የእግዚአብሔር ጸጋ እንቀበልበታለን እያለ ነው አይደል? አዎ አይደል? ያ የእግዚአብሔር ቃል የእግዚአብሔር ጸጋ which is life eternal ነው የዘላለም ህይወትን ነው አይደል እያለ ያለው። አዎ ከታች በደንብ ባብራራው መንገድ የተቀመጠውን የዘላለም ህይወት ነው which is life eternal ይላል አይደል? የዘላለም ህይወት እሱ የዘላለም ህይወት ነው። ጠይቀህ የለ አይደለ? መሀል አትግባና ታብራራለህ። መሀል አትግባ። የዘላለም ህይወት እሱም የዘላለም ህይወት ነው አይደል እያለ ያለው። ያ አታቋርጠኝ ላብራራለህ። ይሄ የዘላለም ህይወት ነው የሚለው በጣም ትክክል ነው። ምንም እኮ በጣም ትክክል ነው። ምንም እኮ እንትን የሚያደርግ ነገር አይደለም። እሱ ከቀደም ጀምሮ እሱ ያወራንበት ነው። ላይፍ ኤተርናል ነው። ኦፍ ኮርስ ላይፍ ኤተርናል ብሎ የተናገረው ነገር ምንድነው የሚለውን ነገር ግን ዊች ብሎ ከስር ደግሞ እያብራራ ነው ያለው። ኦኬ ምንድነው ይሄ ላይፍ ኤተርናል የሚለው ነገር? ከክርስቶስ ጋር መጣበቅ፣ የክርስቶስ አካል መሆን፣ ከክርስቶስ ከዛ ከስጋና ደሙ ደግሞ ኖሪሽድ መሆን ይገኛል። በዛ ውስጥ ነው ላይፍ ኤተርናል የሚገኘው ነው። ፖይንቱ እሱ ነው። ይሄ እኮ ምንም የሚያከራክር ጉዳይ ራሱ አይደለም። የዘላለም ህይወት የሚለው በዚያው ውስጥ እየተከራከርከኝ እንደሆነ አላውቅም። የዘላለም ህይወት እናገኝበታለን አናገኝበትም? ወይ እኔ እንዴ የዘላለም ህይወት እናገኝበታለን አናገኝበትም? ወይ አንዴ መኩ እሺ፣ አንዴ የዘላለም ህይወት እናገኝበታለን አናገኝበትም? ቆይ ሄሬኒዮስ ከታች በሚያብራራው መንገድ ለምን አናገኝበትም? እናገኝበታለን። እሺ የክርስቶስ አንድ አካል እንሆንበታለን አንሆንበትም? እኮ እሱ አይደል እንዲያውዱ እና ለምን አንሆንበትም? እንሆንበታለን። ቴንክ ዩ ባይ ዘ ዌይ። እስቲ የክርስቶስ ስጋና ደም ተመልከቱ። አንድ አካል እንሆንበታለን የዘላለም ህይወት እናገኝበታለን ከተባለ ማይ ብራዘር ዩ አር ናት እኮ መሰረተ ክርስቶስ ነው ሞር። እኔ ጨርሻለሁ። ለምንድን ነው መሰረተ ክርስቶስ ማለት ነው? ዜግነትም ትሰጠኝ። ለማንኛውም እሺ ወደ ርዕሱ እንምጣ። ካሳየን እንግዲህ የዘላለም ህይወት እናገኝበታለን የክርስቶስ አንድ አካል እንሆንበታለን የሚል ካሳየን ደስ ይለናል። ከመሰረተ ክርስቶስ እኮ ቆይ ይሄው ላብራራለህ አይደል እንዴ? ፖይንቱን እኮ ከቅድም ጀምሮ እያብራራውልህ ነበረ። ለዛ ነው በደንብ አልሰማኸኝም እንጂ ለዛ ነው ቅድም ጀምሮ ከሄሬኒዮስ ጋር እስማማለሁ። ሄሬኒዮስ በሚያብራራበት አውድ የተቀመጠውን ነገር እስማማለሁ እያልኩ የነበርኩት ለዛ ነው። ላይፍ ኤተርናል ብሎ እያብራራቸው ያሉ ነገሮች አሉ። ከክርስቶስ ጋር አንድ መሆን፣ መጣበቅ ምናምን የሚላቸው ሀሳቦች አሉ። በሌሎች ቦታዎች ላይ ደግሞ ፎርጊቭነስ የሚል ሀሳብ አለ። እኛ እሱ ሲደረግ የጌታ እራት በሚደረግበት በዛ እንትን ውስጥ በዛ ሁኔታ ውስጥ ኦኬ እግዚአብሔርን ጸጋ እንካፈላለን ብለን እናምናለን። የእግዚአብሔር ስጦታ የእግዚአብሔር በረከት ይተላለፋል ብለን እናምናለን። በክርስትናችን ጸንተን የምንኖርበትን ያንን ጸጋ እናገኝበታለን ብለን እናምናለን። በዛ ውስጥ ደግሞ የኃጢአት ይቅርታ ጭምር ይገኛል ብለን እናምናለን። ሶ ምንድነው መሰረተ ክርስቶስ የማልሆንበት ምንም ምክንያት አሳየን። ከፈተና የኃጢአት አካስተምን ታሳየናለህ መሰለ ቃሌ። አንዴ ቆይ ልጨርስ፣ አታቋርጠኝ። አልጨረስክም? እሺ እሺ። ስለዚህ መሰረተ ክርስቶስ የማልሆንበት ምንም ምክንያት የለም። በጣም እኮ እንትን ብላችሁ ነው እንጂ ለፍታችሁ ነው እንጂ የዛሬ 2 እና 3 ወር የተቀመጠ አጋፔ ዩቲዩብ ላይ ስላለ ሄዳችሁ ተመልከቱት። እንዴት አድርገን እንዳብራራ ነው ራሱ በራሴ ቤተክርስቲያን ሰነዶች ውስጥ እንዴት አድርገን እንዳብራራው እዛ ላይ ማግኘት ስለምትችሉ መጀመሪያ እሱን ብታዩት መልካም ነበር። ለማንኛውም ግን ኤተርናል ላይፍ የተባለው ነገር በዛ ቦታ ላይ ኤተርናል ላይፍ የተባለው ነገር በሄሬኒዮስ ስለተብራራ በሄሬኒዮስ በተብራራበት መልኩ ቀበለዋለሁ። ምንም የሚያከራክር ነገር የለም። አንድ ሁለተኛ መሰረተ ክርስቶስ መሆንና አለመሆን አይደለም ጉዳዩ። እንደ አንድ ፕሮቴስታንት ራሱ በጣም በሰፊው አውድ ውስጥ ራሱ እሱን አብራርቼዋለሁ፣ ሄዳችሁ ማየት ትችላላችሁ። እንደ አንድ ፕሮቴስታንት ራሱ ይሄን ማመኔ በራሱ ምንም በቃ ፕሮቴስታንት አይደለም ያስብል የሚችልም ነገር አይደለም። እንደ ፕሮቴስታንት ራሱ ራሴን አይደንቲፋይ ማድረግ እችላለሁ በዛ ውስጥ ማለት ነው። ስለዚህ የኔ አይደንቲቲ አያስጨንቃችሁ፣ የግል እንትኔ አያስጨንቃችሁ። እያወራን ያለነው ቴዎሎጂ ላይ ስለሆነ ማለት ነው። የግል ጉዳይ አይደለም ሊያስጨንቃችሁ የሚገባው እናንተ አሁን አንድ ፕሮቴስታንት ግን ይሄንን አያምንም ሊባል አይችልም። አልጨረስክም? አጨርስ እንጂ እየጠቀለልክ እንጂ። እሺ ልጠቅለል። እያወራን የነበርነው ነገር በዚህ ሁሉ ውስጥ ምንድነው? ርዕሱን ልታረሳሱት ሞከራችሁ እንጂ ይለወጣል የሚል ነገር ሄሬኒዮስ ጋር የለም። በቃ ቅድም አይተናል፣ ተማምነናል። ይለወጣል የሚል ነገር ሄሬኒዮስ ጋር የለም። የመጀመሪያው ጥያቄም እሱ ነው። በቃ መሆን ምንት ማድረግ ምናምን የሚለው ነገር ላይፍ ኤተር ምን የፈለገውን ነገር ብታመጡ ከሄሬኒዮስ ላይ ሄሬኒዮስ ይለወጣል ብሎ አይናገርም። የእናንተ ቤተክርስቲያን ግን ህብስቱ ወደ ስጋ መለኮትነት ወይን ወደ ደመ መለኮትነት ይለወጣል ካህኑ ባመሰገነ ጊዜ ብላ ታስቀምጣለች። ይህንን ሄሬኒዮስ አይልም። ሌላ ግን እኛ ኖሪሽ የሚያደርግ ሌላ ሪያሊቲ ይሰጣል ነው ጥያቄው ራሱ ይሄ ነበረ።
እሺ አይ ቲንክ ጨርሰሃል መሰለኝ። ቆይ ቱቢ መለወጥ ነው እንበልና መኩ ከእናንተ ከአንተ ጋር ትቀጥላላችሁ። አሁን ተለወጠ ምናምን የሚለው የሆነ አሴ ቢግ ዲል አድርጎት ማለት ነው። ማለት አሁን እኮ ኦልሞስት ኮንፌስ አረክ እኮ ማይ ብራዘር። መጀመሪያ ኖርማል ህብስትና ወይን የነበረው የጌታ ስጋና ደም ሆኗል ከጸሎት በኋላ አለቀ። እሱ ነው ተለወጠ ሲባል ያን ማለት ነው። እርግጠኛ ነህ ቢግ ዲል አይደለም? አንዴ ቆይ ሚውት አድርገው እስኪ ሚውት አድርገው። እሺ አታናግርም እኮ ጥያቄ እየጠየቅኩ ነው ያለሁት እና አንተ እርግጠኛ ነህ ቢግ ዲል አይደለም? ይሄን ሁሉ ሰዓት ሰምተን ደግሞ አታናግርም ትላለህ እንዴ? ቁም ነገር ያላወራ ጥያቄ እየመለስ ካይ እንግዲህ አሁን ለመውጣት ስትፈልግ መረበሽ። አንዴ ሚውት አድርገው እባክህ። አንድ ደቂቃ ሳላወራ መረበሽ ጀመረ ይሄ ልጅ። ተረጋጋ ፓፓ። ይሄን ሁሉ ደቂቃ ስታወራ ቁም ነገር ያላወራህ ስለመሰለ ብቻ አታስወራም ትላለህ። ምክንያቱም ያወራው አትርገጠኝ ይወሃድ እንዴ ሚውት አድርገው እባክህ። እየረገጥከኝ ሚውት አድርገው ትላለህ እንዴ? አትርገጠኝ እንዴ እንደ ህፃን አልረገጥኩም እኮ ያወራው አውራ። እሺ ሚውት አድርገው አንዴ፣ ሚውት አድርገው አንዴ። አታስወራም ትላለህ እንዴ? እኔ ማውራት ሲጀምር ተደርበ ማውራት ነው እንዴ ላንተ ወሬ የሚመስል እኮ? ያንተ ወሬ እኮ ነው እንደዚህ አይነት ወሬዎች እንድናወራ የሚያደርገን። ስለዚህ አሁን የተናገርከው ኦልሬዲ ኮንፌስ ያደረከው ቸርች ማታም ነው መሰረተ ክርስቶስ ጭራሽ የጌታ ስጋና ደም ይሆናል የሚል ትምህርት በጭራሽ የላትም ካለ አሁን ለዛ ነው ትልቁ ላይ አድርገን ማስረጃ ክፈት ያለ ዩቲዩብ ሄዳቸው ስሙ። ፓፓ የመሰረተ ክርስቶስ የእምነት መግለጫ አለ እዚህ ገጽ ላይ በል እንከፍትላለን፣ መክፈት ካልቻልክ ማለት ነው። አለበለዚያ ደግሞ ማስረጃው ካለ ከፍታ አሳየን። ጭራሽ እንደዚህ አይነት ትምህርት የላት። መታሰቢያ ሲምቦል ብቻ እንደሆነ ወይም ደግሞ ሲምቦል እንጂ የጌታ ስጋና ደም ነው ብላ አታምንም። ብላ የምታምን ከሆነ ታሳየናለህ ማለት ነው። ችግር የለውም። ሲምቦል ብቻ ያለችበት ነው አሳይ። ኧረ በመድኃኒዓለም ይሄ ልጅ አንዴ አውረት ነገር ጨርስ፣ አትግባ በየመሃሉ። አልጨረስኩም፣ አትግባ። አንደኛ ይሆናል አትግባ። ውሸት ከሆነ ትከፍትና ሚውት አድርግ። ትልቅ ሰው ነው አይደል? ውሸት ከሆነ እንደ ትልቅ ሰው ማስረጃ ትከፍትና በማስረጃ ነው። ለምንድን ነው የምትገባው? እኔ እያወራው ነው። ምን ሆነ ነው? ምን ይሆንክ ነው? ውሸት ከሆነ ማስረጃ ትከፍትና ታወጣለህ፣ ታጋለጣለህ። ውሸቱ አሮጥ አለው እኮ ቁጭ ብያለሁ። ውሸቱን ውሸት ነው ብለህ መሀል ላይ ገብተህ በመረበሽ አይደለም። ኦኬ፣ ይሄ የትልቅነት መለኪያ አይደለም። ስታወራ ዝም ብለን የሰማንህ ትክክል ስላወራህ አይደለም። ኦኬ፣ ቀጥለን ስለምናፈርሰው ማለት ነው። ስለዚህ እባክህ በየመሃሉ አትግባ። እሺ። ስለዚህ እንደዛ ብላ ታምናለች። የጌታ ስጋና ደም ይሆናል ብላ ታምናለች። የዘላለም ሕይወት ይሰጣል። ጭራሽ ክርስቲያኖችን አንድ ማለት የክርስቶስ አካል እንዲሆኑ ያደርጋቸዋልም ብለን እናምናለን እያልክ ሰው ነው ብዬ አምናለሁ። የኃጢአት ስርየትን ይሰጣል ብለህ ተናግራል። የኃጢአት ስርየት ይሰጣል ብላ ካስተማረች አታስተምርም። ካስተማረች ትከፍትና ታሳየናለህ። ምንም እኮ የትም አልሄድኩም፣ እዚህ ነኝ። ኦኬ፣ ማስረጃውን ማዘጋጀት ብቻ ነው። እኔ እስካወራ ድረስ እንደው ጊዜ ወስደ ማስረጃዎችን ትከፍታለህ ማለት ጥሩ አጋጣሚ ነው። ስለዚህ እንደዛ ሚል ታሳየናለህ። በጭራሽ ስለማይታመን ያንተ ቸርች አባል የሆነው ኤቢ ትናንትና ገብቶ ቀን ሙሉ አይ ኖ የኃጢአት ስርየት ይሰጣል ብለን አናምንም ብሎ ሲከራከረን ስለዋለ ማለት ቃል በቃልም ተናግሯል። ከአኬ ጋርም ሲወያዩ ማለት ኦኬ፣ እኛ እንደዚህ ብለን አናምን ብሎ ቃል በቃል ተናግሯል። ስለዚህ የሆነ ውሸት ወይም ደግሞ ስህተት ሐሰት ነው ካል ማስረጃ ከፍቶ ማሳየት ነው ማለት። ወደ ሄሬኒዮስ ሐሳብ ስንመጣ ኦኬ፣ ወደ ሄሬኒዮስ ሐሳብ ሲመጣ ጸጋ እግዚአብሔር እንቀበልበታለን ወይም ደግሞ እንዴት አይሰጠንም ይልና ያ የእግዚአብሔር ጸጋ ምንድነው? የዘላለም ሕይወት ኦኬ፣ የክርስቶስ ስጋና ከክርስቶስ አካል ጋር አንድ የሚያደርገንን ኦኬ፣ እና ደግሞ ወደ ክርስቶስ መምሰል ሕይወትም የሚያሳድገን ይህ ታላቅ ምስጢር ነው ብሎ እየገለጸ ነው ማለት ነው። ስለዚህ መጀመሪያ ህብስትና ወይን የነበረው ከጸሎቱ በኋላ ግን ምንድነው? ሜድ ዘ ባዲ ኤንድ ብለድ ኦፍ ክራይስት የሚል ሐሳብ ያነሳል። በቃ ይሄ ሆነ
የሚለውን ትምህርት ይሆናል። በቃ እንዴት ነው የሚሆነው? ዊ ዶንት ኖ ማለት ነው፣ አናውቅም። ግን በቃ የጌታ ስጋና ደም ነው ወይም ደግሞ ይሆናል ብለን እናምናለን ከጸሎቱ በኋላ። ይህንን ነው እያልን ያለ ነው። ቤተክርስቲያናችንም ስታብራራ ይሄ ተለወጠ የሚለውን ኮንሴፕት መጀመሪያ ጽዋና ህብስት የነበረው ከጸሎቱ በኋላ ደመ መለኮትና ስጋ መለኮት ወደ መሆን ይለወጣል ነው። ኦኬ ህብስት የነበረው ወይም ደግሞ ህብስትና ወይን የነበረው አስቀድሞ በጸሎቱ በቅዳሴ ጸሎቱ ግን ወዴት ይለወጣል ነው ወይም ደግሞ ምን ይሆናል ነው? የጌታ ስጋና ደም ይሆናል የሚል ነው ሐሳቡ። ከአባቶች ከነ አምብሮስ ከቅዱስ ዮሐንስ አፈወርቅ ከነ ቆጵሪያኖስ ማሳየት ይቻላል። ኦኬ እንደዚህ አይነት ሐሳቦች ማለት ነው። መጀመሪያ ከዩካሪስቲክ ፕሬየር ወደዛ ቼንጅ እንደሚያደርግ ይነገራል። ይሄ ቼንጅ ሲባል ግን ፊዚካል ቼንጅ ነው አይደለም፣ ሚስቲካሊ ወይም ደግሞ ሚስጢር ነው የምንለው ለዛ ነው። ባይዘው ሚስጢረ ቁርባን የምንለው ለዛ ነው። እንዴት እንደሚለወጥ አናውቅም። ሚስጢራዊ በሆነ መንገድ ወይም የመንፈስ ቅዱስ አሰራር በሆነ አሰራር ነው የእግዚአብሔር ስጋና ደም የሚሆነው ወይም የክርስቶስ ስጋና ደም የሚሆነው ብለን እናምናለን። ሰው ከዚህ አንጻር የሚታይ ነው። አይ እንደዛ እናምናለን የምትል ከሆነ አሁን ማስረጃን ከፍተህ ማሳየት ትችላለህ። ቴንክ ዩ ሶ ማች። በመጀመሪያ ደረጃ ሰው ያለውን ብቻ ብላችሁ መሞገት በጣም ጥሩ ነው። እሱም መልመዱ በጣም መልካም ነው ብዬ አስባለሁ። ከምንም በፊት ማለት ነው መሰረተ ክርስቶስ ይህ ህብስትና ወይን የጌታ ስጋና ደም ሆኗል ትላለች ብዬ ይሆናል ትላለች ብዬ በጭራሽ አላወራሁም ሲጀመር ራሱ ማለት ነው። መጀመሪያው እሱ ነው። ሁለተኛው መሰረተ ክርስቶስ ቤተክርስቲያን በምንም አይነት ሁኔታ ኦኬ ሊትራሊ በቃ ሲምቦል ብቻ ነው። አሁን እንዳልከው ማለት ሲምቦል የሚለውን ቃል መጠቀሟን ራሱ እንጂ ሲምቦል የሚለውን ቃል ራሱ መጠቀሟን ማለት ነው። ኦኬ ሲምቦል ብቻ ይሆናልን ትተኸው ማለት ነው። ስለዚህ ሜር ሜሞሪያል ናት የሚል አይነት ሴንስ ያለው ነገር እየተናገርክ ነው። ይህም ፍጹም የሆነ ስህተት ነው። በመጀመሪያ በቃ የሆነ የተባለን ነገር በተባለበት መልኩ ማስቀመጥ እንጂ መጠምዘዝ አያስፈልግም። ልክ አይደለም። ዶክትሪን በሆነ ነገር ላይ በተጠመዘዘ አይዲያ ላይ መቆም የለበትም። ኤቢን ደግሞ ሰምተነዋል። ኤቢ እየተናገረ የነበረው የዛም ጊዜ እንደው በዚህ በሰብስታንስ ውስጥ ራሱ ሰብስታንሱ በራሱ ኃጢአት ይቅርታ መስጠት ህይወት መስጠት የሚባለውን ነገር አናምንበትም። እኛም አናምንም እሱን በራሱ ሰብስታንሱ በቃ ወስደኸው ልክ እንደ ፕሮቲን እና እንደ ቫይታሚን የሆነ ኢምፓክት አንተ ሰውነት ላይ ያመጣል አይደለም። በዛ መንገድ አይደለም የተቀመጠው ማለት ነው። ስለዚህ እሱም ያንን ነው እንትን እያደረገ ያለው እየተቃወመ ያለው። ኦኬ ነገር ግን የጌታ እራት ሴንትራል በሆነ መልኩ ሴሌብሬት ሲደረግ ግን በዛ ሊተርጂካል አክት ውስጥ በሚሆነው ነገር ሁሉ ውስጥ እግዚአብሔር ያንን የኃጢአት ይቅርታ ጸጋ ያፈሳል። ኦኬ ሰብስታንሱ በራሱ ግን የሆነ ነገር ያደርጋል አይደለም። ስለዚህ እንደው የሆነ እንትን ውስጥ የሆነ ሰውየው ያላለውን ነገር ያልተባለውን ነገር ይዘህ መንጣት ጥሩ አይደለም። ሌላው ነገር ደግሞ ቅድም ይለወጣልን ሄሬኒዮስ ብለዋል። አይ አላለም፣ ቃል በቃል አላለውም። ታዲያ ሄሬኒዮስ እንዲህ እያለ ስለሆነ ይለወጣል ያልነው ከዚህ የተነሳ ነው። በቃ ይሄ በነገራችን ላይ በቃ ጥሩ ሙግት ነው። ሌሎቹ ተጨመሩ እንጂ ማለት ነው። ጥሩ ሙግት ነው። እሱ ላይ ልንከራከር እንችላለን፣ ግን ጥሩ ሙግት ነው። ከዛ ያለፉት ትርፎቹ ነገሮች ናቸው ጥሩ ያልሆኑት ለወደፊቱም ማለት ነው። ኤኒዌይ ግን መሰረተ ክርስቶስ ቤተክርስቲያን ምን ታደርጋለች? ምን ታምናለች? መሰረተ ክርስቶስ ቤተክርስቲያንማ በክርስትናችን ጸንተን የምንኖርበትን ጸጋ እናገኝበታለን ትላለች። ምናልባት እጃችሁ ላይ ያለ አንድ ሰነድ አለ ሁሌ የሚከፍቱት ማለት ነው። የኤምኬሲ ሰነድ እሱ ብቻ መሰለኝ። እንደዛ አይነት ነገር መስሏችኋል? ሳይሆን እሱ ብቻ ስለሆነ እጃችሁ ላይ ያለ ይመስለኛል። ከኃጢአት ይቅርታ ጋር የተገናኘውን ነገር ምናምን እንትን ያስቀመጠችበትን ያንን ሰነድ ያገኛችኋል መሰለኝ። ብታገኙት መልካም ነው ለእንትናችሁም ማለት ነው። ኤኒዌይ ግን በዛ ውስጥ እንዴት የኃጢአት ይቅርታ ይገኛል ብላ እንደምታምን፣ በዛ ውስጥ እንዴት ከክርስቶስ አካል ጋር መተባበር ይገኛል ብላ ከክርስቶስ ጋር አንድ መሆን፣ የቅዱሳን አንድነት፣ የቅዱሳንን ከክርስቶስ ጋር ያላቸውን ህብረት ኢስታብሊሽ ያደርጋል ብላ እንደምታምን ኦኬ እነዚህን ሁሉ እንዴት በክርስትና ጸንቶ መኖር ይቻላል? ክፈትና አንብብልን እስኪ። አንድ ያደርጋል ኃጢአት ስርየት ይሰጣል በኢየሱስ። ኧረ እባክህ አይ ማስረጃ ክፈት፣ ችግር የለውም እያልኩ እኮ ነው። ዝም ብዬ ሰማሁ አይደለ? አሁን አንተ ደግሞ እንትን ማድረግ አለብህ። አይ እንዲህ ትላለች ያልከን ስለሆነ እኔ ሰዓትን እየተሻማው ምናምን አይደለም። ማስረጃ የምታሳይ ከሆነና እንደዛ ብላ መንገድ ላይ ነኝ ብያለሁ። ዩቲዩብን ቼክ አድርጉ ያልኳችሁ ለዛ ነው። መንገድ ላይ ስለሆንኩኝና ማስረጃ ማውጣት ስለማልችል ነው እኮ እንደዛ። ችግር የለውም።
ስለዚህ ዩቲዩብ ላይ ሂዱና ተመልከቱ ማለት እንደው የሆነ እንትን አይደለ፣ ራሴ የተናገርኩትን ማስረጃዎችን ከፍቼ ያሳየሁበትን ያስተማርኩበትን ያንን ሄዳችሁ እዩ እያልኩኝ ያለሁት ማለት ነው። ስለዚህ የሆነ ሌላ ኢንፎርማቲቭ ቪዲዮ ሳይሆን ተከታታይ ትምህርት ያስተማርኩበት እዛ ላይ ስላለ ሰነዱንም ከፍቼ እያነበብኩኝ ስላስተማርኩበት እሱ ላይ ሄዳችሁ ማየት ትችላላችሁ። አሁን እጄ ላይ ይኖርና መንገድ ላይ ባልሆነ ክርስቶስን መከተል እጄ ላይ አለ። ክርስቶስን መከተል ፒዲኤፉ አሁን እጄ ላይ የለም። አክቹአሊ ፔጅ ስንት ፒዲኤፍ ራሱ የለውም። ምንድነው ፒዲኤፍ ራሱ የለውም። በቤተክርስቲያኒቱ ታትሞ የሚወጣ የነገረ ድህነት ማስተማሪያ ነው። ክርስቶስን መከተል ቆይ የትኛው ምን ነበር የሚለው መጽሐፉ? አንዴ እስቲ አይ ቲንክ እሱን እየፈለክ ከሆነ ፒዲኤፍ እኔ ማጥቼለታለሁ። ኦኬ እሺ። አይ ሌላ መጽሐፍ ነው። እሺ ክርስቶስን መከተል የሚል መጽሐፍ ነው። ክርስቶስን መከተል መጽሐፍ ነው። እሱን ብታገኙት መጽሐፍ ነው። እሱን ብታገኙት መልካም ነው። ገጽ ስንት ላይ ነው? እሱን ብታገኙት ገጹን አሁን አላስታውስም። እሱን ብታገኙት ግን መልካም ነው። የጌታ እራትን በተመለከተ በሰፊው አብራርታለች። ጥምቀትን በተመለከተ እሱ ብቻ አይደለም፣ አክቹሊ በጣም ብዙ ነገሮችን ያብራራችበት መጽሐፍ ስለሆነ እሱን መመልከታችሁ ጠቃሚ ነገር ነው ብዬ አስባለሁ። ካገኛችሁት ወደ ቤት ነው እየሄድክ ያለው? አሁን ወደ ቤት ነው እየሄድክ ያለው? አይደለም፣ ከቤት ወጥቼ እየሄድኩ ሌላ ቦታ። ሶርሱ የምታገኝ ከሆነ እስክትደርስ ድረስ ራሱ መጠበቅ እንችላለን ልልህ ነበረ። ችግር የለውም። ሲኖር ቤት ስትሆን ምናምን አምጥተው እናወራበታለን። ኢዳዝ ማተር እሱ ማተር አያደርግም። ግን እዚሁ በጣም ፈጣን ሪፈረንስ ዩቲዩብ ላይ ስለተቀመጠ ያስተማርኩት እሱም ማግኘት ትችላላችሁ። ለማንኛውም ግን እያወራው የነበረው ነገር ምንድን ነው? ሲምፕሊ እንትን ነው፣ እንደው ቀላል ነገር ነው ይለወጣል የሚለው ሀሳብ ቀላል ነገር ነው የሚለው ነገር እንደ ቀላል የሚታለፍ አይደለም። ለዛ ነው አንድ ሁለት ጥያቄዎች ብጠይቅ መልካም ነበር። አሁን አክቹሊ ሰዓት ሄዷል። ግን አንድ ሁለት ጥያቄዎች ብጠይቅ ይለወጣል ብላችሁ የምታምኑት ራሱ ልክ እንዳልሆነ ራሱ ማሳየት እንችላለን ብዬ አስባለሁ። ግን ደግሞ ዳዝ ማተር አሁን ሰዓት ስለሄደ ማለት ነው። እና መሰረተ ክርስቶስንም ሚስኮት አታርጉ። አንድ ሁለተኛ ነገር ደግሞ ሰው ያላለውንም አትበሉ። ስለነበረን ጊዜ አመሰግናለሁ። ቴንክ ዩ። ወይ ቃሌ ሜቢ ሳትጨርስ አለ አይደል? ማለት ግን መውጫ ይደርሳል ሰዎች ጋር መውጫ ይደርሳል ሰዎች ጋር ደርሻለሁ። ውዶች ማየት ስላለብህ ሳትወጣ ማለት ነው። እና ግን አክቹአሊ ሰዓት አግኝተን ብናወራ በጣም ደስ ይለኛል። አንዴ በደንብ የኢራኒስ ማለት ይሆናል የሚለውን ማለት ወደ ጌታ ስጋና ደም ይሆናል የሚለውን አንቀበልም አላልኩም ብለህ ነበር አሁን ላይ። እና እንደዛ ነው ቅድም ያልከኝ ቢተምታታብኝ። አንቀበልም ጌታ ስጋና ደም ይሆናል ብለህ ነው የምታምነው? ትቀበላለህ ወይስ አትቀበልም? ይለወጣል የሚለውን ከሆነ ይለወጣል በሚለው ሴንስ አላምንም። ነገር ግን ይሆናል የሚለውን ልጨርስልህ። እሺ ይሆናል የሚለውን ልክ እንደናንተ ይለወጣል ብለን በጭራሽ አናምንም። ይህን ከዚህ በፊትም ኤቢም ተናግሮታል። የጌታ ስጋና ደም ብለን እንጠራለን ነው። እንዴትም ብታደርጉት አናምንም ይለወጣል ብለን ነው። እናንተ በምታምኑት መንገድ አናምንም። ልጠይቅ ያልነበረው እኮ እሱን ነበረ። አሁን ግን ጊዜ የለም። እሺ ግን ደግሞ ፖይንቱ ምንድነው? እኛ ግን እንትን የምናደርገው ነገር የምናስቀምጠው ነገር አለን። እሱ ምንድነው? ያ ህብስት በዛ ዩካሪስቲክ ሴሌብሬሽን ውስጥ ሜር ሚሞሪያል አይደለም፣ ስጋና ደም ያስባለውን ሪያሊቲ የጌታ ስጋና ደም ያስባለውን ሪያሊቲ ይዟል። የጌታ ስጋና ደም ያስባለው ሪያሊቲ ያንን ግሬስ ለአማኞች የሚሰጥ እውነታ ነው። ስለዚህ ክርስቶስ ደግሞ በመንፈሳዊ መልኩ ደግሞ ይገኝበታል። ክርስቶስ ይገኛል ብለን እናምናለን በጉዳያችን በዛ በእንትናችን በሴሌብሬሽን ሰብስታንሱ ላይ። ስለዚህ ሰብስታንሱ ላይ ኖ ሰብስታንሱ ላይ ይዋዴ እሱ አይደለም ሰብስታንሱ ላይ ወይ ስርዓቱ ላይ አንሱልኝ። እስኪ ከፈተው እንትን የኤምኬሲ አርማ ስላለበት የኤምኬሲ አርማ አለበት ላይ ላይ አይ የለውም፣ እንትኑ የለውም፣ አርማ የለውም። ግን ፈልጌ ያትቻለሁ
እሺ ወይም የለውም። በሃርድ ኮፒ ነው ያለ አንተ? በሃርድ ኮፒማ ቸርች አይደል? በሃርድ ኮፒ አለ። እሺ አይ በሃርድ ኮፒ ካለ እንደዛ ከሆነ ወይም ፎቶ ምናምን አንስተህ ትልክልናለህ። ግን ቃል መኩ ትቀጥላላችሁ። ይቅርታ ይሆናል የሚለውን እናንተ በምትሉ ሴንስ ነው እንጂ ማልቀበለው ሄሬኔስ በሚለው ሴንስ እቀበላለሁ እያለ ስለነበረ ሄሬኔስ ይሆናል ሲል ምን እያለ ነው? እስቲ እሱን አብራራለሁ። እሺ የማንን ጥያቄ ልመልስ? ግራ ገባኛው። ጊዜ የለኝም። ስለዚህ አንድ ሰው ብቻ ነው የእሱም መልሰው አንድ ላይ ነው። በነገራችን ስላልከው ሬኔስ ማለት የጌታ ስጋና ደም ይሆናል የሚለውንም ሬኔስ ቃል በቃል የጌታ ስጋና ደም ይሆናል ይላል እና ከእሱ ጋር አያይዘ መልስ። እሱን አሳያለሁ። እሺ ዮሐድ አንተን ልመልስ መሰለኝ። ጥያቄህን እንደገመልኝና ልመልስልኝ እንዳላረግ ማለት ነው። ቃል ይሰማል እንዴ? ምናልባት ትንሽ እየተቆራረጠ ነው። እኔ ጋርም ጥያቄ ይሰማል። እኔ በደምብ ነው የሚሰማኝ። ጥያቄያችሁ ግን የሁለት ሰው ጥያቄ ሆነብኝና የአንድ ሰው ጥያቄ ብቻ ይሰማል። ቃል መውጫ ይደርሷል። ይሰማል። የአንድ ሰው ጥያቄ ብቻ ልመልስና መውጫ ይደርሷል። ስለዚህ አንዳችሁ ብቻ ዮሐድ ኦኬ፣ ኔትወርክ ይዞታል። ተመልሻለሁ። መኩ ይሰማል እንዴ? አሁን መጣል። እሺ ቀጥል። ዮሐዴ ሚዩት ነው። ዮሐዴ የኔ ይሰማል ጋይስ? ኧረ አሁን መጥቻለሁ እንዴ? መጣል። ኦኬ እሺ። ቃል ይሰማል? ይሰማል። እሺ ያው እንግዲህ ስጋና ደሙ ይሆናል የሚለው ቅድም ስለተስማማን እናንተ በምትሉት ሴንስ አልቀበለውም ብላል። እሺ ሄሬኒዮስ መጀመሪያ ህብስትና ወይን የነበረው የጌታ ስጋና ደም ይሆናል ብሎ ሲናገር እንዴት ነው የሚሆነው? ወይም ደግሞ ይሆናል ሲል እንዴት ነው የሚሆነው? መልካም እሺ፣ ይሆናል ሲል እንዴት ይሆናል የሚለውን ነገር አያብራራም ሄሬኒዮስ። በዛ መንገድ አያብራራም። ከዛ ይልቅ ሄሬኒዮስ የጌታ ስጋና ደም መሆንን የሚያደርገው የሚያያይዘው ቀጥሎ ከሚያመጣው ኢምፓክት ጋር ነው። ቀጥሎ የሚያመጣው ኢምፓክት ደግሞ ሪሲቭ ሲያደርግ ይላል። ሪሲቭ ሲያደርግ the word of God ሪሲቭ ሲያደርግ ይላል። እንዴት እንደሚል አይ ነው ስንት ስላልከው ነው። ሪሲቭ ሲያደርግ word of God አዳማውን የመጣው ሚውት አድርግና መልሼ እየሰማው ነበር ከስሩ የሚገዛ በጣም እየተፈራረቃችሁ ነውና መልሼ ልውረድ እባክህ። አይ ማለት ምን መሰለህ ቃሌ አሁን እንትን ማለት ሪሲቭ ሲያደርግ እኔ ሚውት አደርጋለሁ። እንዴት እንደሚሆን ሚውት አድርጋ እንዴ። ገና የመጣንበት መንገድ አልገባህም። ገና አሁን ነው የመጣው። ስለዚህ ሚውት አድርግ እሺ። እሱ ቅድም ያወራነው ነው የእግዚአብሔርን ቃል ሪሲቭ ሲያደርግ ምናምን ቅድም አውርተን የጨረስነው ነው። እንዴት ይሆናል በመለወጥ ነው በምንድን ነው የሚለውን ነገር አያብራራም። ፖይንት እሱ ነው ያለው፣ እዛ ጋር ነው ያለው። ከዛ ይልቅ እንትን የሚያደርገው የሚገልጸው የሚያመጣውን ኢምፓክት በማሳየት ነው። ስጋን ኖሪሽ ያደርጋል ላይፍ ኤተርናል ብሎ ቅድም ያወራ ነው ማለት ስጋን ኖሪሽ ያደርጋል እንደዚህ ያደርጋል እያለ የሚያስተምረው ነገር አለ፣ የሚናገረው ነገር አለ። ስለዚህ በመለወጥ ነው ምንድን ነው የሚያስቀምጠው እዛ ጋር የሚለውን ነገር ብናይ ያን ያህል አያብራራውም። ኦኬ ይመጣል፣ ስጋ ህብስቱና ወይኑ ይመሰገናል። በተመሰገነ ጊዜ የእግዚአብሔርን ቃል በተቀበለ ጊዜ የጌታ ስጋና ደም ከዛ ከሁለቱ ኮምፖነንቶች ወይም ደግሞ ስጋችንን ከሚደግፉት ከነዛ የጌታ ስጋና ደም የሚሆን ነገር ይነሳል። ከዛ በኋላ ግን ምን አይነት መለወጥ ነው የሚለውን ነገር አብራርታ አያስቀምጥም። እናንተም እዛ ጋር እናብራራም ስለምትሉ ማለት ነው። እናንተም እናብራራም ትላላችሁ እዛ ጋር። ግን ፖይንቱ ምንድነው? እዛ ላይ ይህንን የጌታ እራትን የሚያስቀምጥበት መንገድ ነፍስን ፍሎሪሽ ከማድረግ ጋር ስጋን ፍሎሪሽ ከማድረግ ጋር ስለሆነ እያወራ ያለው አንድን ሪያሊቲ ህብስቱ ማለት ነው አንድን ሪያሊቲ ይጨምራል።
ወይም ደግሞ ከዛ በኋላ ኮመን ህብስት ብቻ ሌላ ቦታ ላይ ይሄ ከዚህ በኋላ ዩካሪስት እንጂ ኮመን ህብስት አይደለም ብሎ እንደሚያስቀምጠው ማንኛውም ሰው የሚበላው አይነት ህብስት አይደለም ብሎ እንደሚያስቀምጠው ማለት ነው። ስለዚህ በዛ መንገድ ነው የምንረዳው የሄሬኒዮስ ንግግር። አሁን ወደ መሰረተ ክርስቶስ ልምጣ፣ ወደኛ እኔ እንትን ሳደርገው ማለት ነው የጌታ ስጋና ደም የሚለውን ሐሳብ ስንረዳው የምንረዳው ጌታ ኢየሱስ ክርስቶስ ራሱ እንካችሁ ብሉ ይህ ስጋዬ ነው ብሎ ህብስቱን እንደሰጣቸው እንደዛው ነው። ስጋዬ ነው ያለው ለምንድን ነው? ጳውሎስ በደንብ በአንደኛ ቆሮንቶስ መልእክቱ ላይ ያብራራል። ይህ ስጋዬ ነው ያለበትን ምክንያት ማለት ነው። ኦኬ ለምን? ይህ ህብስት ከጌታ ስጋ ጋር ህብረት ያለው ስለሆነ እሱን በመመገብ ከጌታ ጋር ህብረት ማድረግ ስላለ፣ ስለዚህ ህብስቱ ሲበላ ጌታ እስኪመጣ ሞቱን መናገር ስለሚቻል መናገር የሚለው ሐሳብ ሲምፕሊ የሆነ ቃሌ you are avoiding the issue ማለት ነው። ቃሌ ይሰማ ቃሌ ኤምኬሲ የምትረዳበትን እየጠየከን አይደለ? ስለዚህ እሱ እየመለስኩልኝ ነው አይደለም። አይ እኔ ይሆናል የሚለውን አብራራ እንጂ ኤምኬሲ ምን ይሰጣል? አሁን ቶታሊ ስትሮማን አረከው ወይም ደግሞ ርዕሱ ሽፍት አይዲያውን ራሱ ሽፍት አድርገህ ላልተጠየቀው ነው እየመለስክ ያለው። ምን ይሰጣል አይደለም ጥያቄው። ኦኬ ምን ያደርጋል ነው እያብራራህ ያለው አንተ። ኦኬ ነፍስን ይመግባል፣ ያሳድጋል፣ ህብረት አንድነት ይፈጥራል ምናምን የሚሉ ነገሮች ነው እያብራራ ያለው። እኔ የጠየቁ ይሆናል ማለት እንዴት ነው የሚሆነው ነው? እንዴት ተለውጦ ነው? ተዋህዶ ነው? ኦኬ ይሆናል የሚለውን ኮንሴፕት እንዴት ነው የምትረዳው እንጂ ምን ይሰጣል ወይ ነፍስን እንደሚመግብ አያብራራም። ሄሬኒዮስ አያብራራም ነው ፖይንት። ስለዚህ እሱን እኮ መለስኩልህ፣ አልቀበለውም። ስለዚህ እንዴት እንደተረዳው ሄሬኒዮስ አንተ አይዲያው የለህም ማለት ነው አይደል? ሄሬኒዮስ ግን ኮንሴፕቱ እየተናገረ ያለው እዛ ክፍል ላይ ምንድነው? ቆይ እኔ ሄሬኒዮስ ያለውን ልንገርህ። መጀመሪያ ህብስት ነበረ ወይም ደግሞ ጽዋና ማኒፋክቸርድ ብሬድ ነበረ ይላል። ከዛ በኋላ ግን ጋድስ ወርድ ሪሲቭ ሲያደርግ ይላል። ኦኬ ጋድስ ወርድ ሪሲቭ ሲያደርግ ከዛ በኋላ ምንድነው ሜድ የተደረገው ወይም ሆነ የሚለው የጌታ ስጋና ደም ሆነ ነው የሚለው። ከምን በኋላ? ከዩካሪስቲክ ፕሬየር ወይም ደግሞ ከእግዚአብሔር ቃል መቀበል በኋላ ማለት ነው። ስለዚህ ሁለቱም ልዩነት እንዳላቸው ለውጥ እንዳላቸው ሄሬኒዮስ በግልጽ ይናገራል። አስቀድሞ ወይንና ህብስት የነበረው ከዛ በኋላ ምንድነው ያለው? ከጌታ ቃል መቀበል በኋላ ምን ሆነ ነው የሚለው? የጌታ ስጋና ደም ሆነ ይላል። በቃ እዚህ ጋር ለውጥ ሲባል ከዚህ አንፃር ነው ማለት ነው። ሜድ ሆነ የሚለውን ሐሳብ ከዚህ አንፃር ነው ምንረዳው ወይም ደግሞ ሚስቲካሊ ቼንጅ አድርጓል የሚል እንጂ ሚስቲካሊ ቼንጅ አድርጓል ብሎ ያብራራው መሳይስ ሰብስታንሱ ነው ምናምን ብለን እኛ እናብራራ እንደ ካቶሊኮች ማለት ሰብስታንሱ ነው የተለወጠው ሚስቲካሊ ቼንጅ አድርጓል ብለ የሚለውን ነገር አሳይ ነው ምናምን እንደዚህ አይነት ማብራሪያ ውስጥ እኛ ማንገባ። ኦኬ አብሰማህ በዚህ አይነት ሴንስ ስላላብራሩ ማለት እኛ የምንለው ምንድነው? ጥያቄ ይሰማሃል? የኛ መግለጫም በስትክክል አይተው አይሰማም እንዴ? አይሰማም? የኔ ጥያቄውን ስማውና ሚስቲካሊ ይሰማል። ሚስቲካሊ ቼንጅ አድርጎ ነው ስጋና ደም የተባለው የጌታ ስጋና ደም የሚለውን ማብራሪያ አምጣ እስቲ። እንደዛ ሳይሆን አንተ ዩክሪስት ይሆናል ብለህ ትቀበላለህ። በቃ ዩክሪስት ይሆናል ብለህ አዳምሻ እሱማ ይሆናል ብሎ እኮ ሚስቲካሊ ቼንጅ ያደርጋል የሚለው እኮ እሱ እንዴት ነው ያደረገው? ያንተ አንዴ ቃሌ ለምንድን ነው? ቆይ አንዴ መጀመሪያ ሚስቲካሊ ቼንጅ ያደርጋል የሚለውን ስኬሪንስ ላይ ያሳየን። አንዴ ቆይ አንዴ ሄሬኒዮስ ቃል በቃል የሚለው መጀመሪያ ህብስትና ወይን የነበረው ጸሎት ከጸሎቱ በኋላ በቃ የጌታ ስጋና ደም ይሆናል። ይሄ ሚስቲካል ነው። በቃ ይሄ ሚስቲካሊ ቼንጅ ያደርጋል የሚለውን አሳየን። አንዴ ሜድ ዘ ብለድ ኤንድ ባዲ ኦፍ ክራይስት ማለት ሆነ ማለት ነው ማለት ሆነ አይደለ? እንዴት ዊ ዶንት ኖ ማለት ሚስቲካል ማለት እኮ ለትራንስብስታንሺዬሽን የሚጠቀሙታል እኮ ሚስቲካል ቼንጅን አሳየን ያልኩህ እኔ ደግሞ ሳብስታንሱ እንትን ትራንስሚት አረገ ወይም ደግሞ ትራንስሚት አረገ እኮ አይደለም ያልኩ። ሳብስታንሱን ትራንስፈር አረገ ወይም ተለወጣል አልኩ። ሚስቲካሊ የጌታ ስጋና ደም ይሆናል እያለ ነው። በቃ እንዴ እሱን ሚስቲካሊ የጌታ ስጋና ደም ይሆናል የሚለውን አሳየን ያልኩ። ሆነ አለ የጌታ ስጋና ደም ሆነ ይላል። መጀመሪያ ምን እንዴት የሚለውን አሳየ ነበር ያልኩህ። እኔ ህብስት የነበረው ከጸሎቱ በኋላ
ስጋ ሆኗል አልሆነም? ቃሌ እኔ ለምንድን ነው የምጠይቀኝ? ጥያቄውን መልስ እንጂ ሚስቲካሊ ቼንጅ አድርጓል የሚለውን አሳይ ከሄሬኒዮስ ላይ ኤግዛክት ወርድ ፋላሲ እየሰራ ስለሆነ ኤግዛክት ወርድ ፋላሲ እየሰራ ስለሆነ እንትን ላድርግልህ። በደንብ ሰምቻለሁ። አንተ በጠየቀው መንገድ ነው የጠየቀው ወርድ ነው። ቃል በቃል ነው የምትፈልገው? አንተ ኩዌሽን ቃል በቃል አንተ ኩዌሽን ባረክበት መንገድ ነው እኔ የጠየቅኩህ። አሁን ቅድም ኩዌሽን ባረክበት መንገድ ነው የጠየቅኩህ ዮሐድ። ይሄ እኮ በነገራችን ላይ እሺ፣ አንዴ ቀጥልና ቀጥል። አዎ እሺ፣ ይሄ የጌታ ስጋና ደም ይሆናል የሚለውን ሐሳብ ሌሎች ሰዎች እኮ በትራንስብስታንሺዬሽን ሊያብራሩት ሞክረዋል። አይታል ሊያብራሩት ሞክረዋል። ለምን ሲባል ዮሐድ አንዴ ስለሌሎቹ ተታል ልጨርስ አታቋርጠኝ። ስለሌሎቹ ተው ጠይቅ ጥያቄ ስለሌሎቹ እንዲያብራሩታል። አዎ አንዴ አቋርጣለሁ። ስለሌሎቹ ተው አንዴ መጀመሪያ ሐሳቤን ሳትረዳ ሐሳብን ተው። ወይ ሰማይ ስለሌሎቹ እንዲህ ብለው እኛ እኮ እኛ እና ምን እያልኩ እንደሆነ መጀመሪያ ተረዳ። እንደዚህ አፍነህ እኮ አይደለም ማስወራት አለ። እንደዚህ አፍነህ አይደለም ቃሌ ስለሌሎቹ ማውራት ተውና አሁን ቃሉ ላይ አይደለ እያልኩ ያለሁትን መጀመሪያ ተረዳው። ስለሌሎቹ ያነሳውበት ምክንያት ጥያቄና ሄሬኒዮስ እነዚህን ነገሮች ኦፕን አድርጓቸዋል። ስለ ሄሬኒዮስ ብቻ አውራ። አሁን ስለ ሄሬኒዮስ ሐሳብ ነው የጠየቅኩህ አንተ። አንዴ ቆይ እሺ፣ መጀመሪያ ይሆናል ሲል ምን ማለት ነው ሲጠይቅ አላውቅም። የተጠየቀውን ጥያቄ አቮይድ አድርገህ ከዛ ደግሞ ጥያቄ እንዳይጠየቅ እንደዚህ ማፈን ትክክል ነው። አሁንም በጣም ተረጋግጠህ በለው የሰራውን ፋላሲ። ቆይ አንዴ አሁን በቃ ሚውት አድርግ። መመለስ ካቃተና ቆይ አንዴ ሚውት አድርገው በቃ ሚውት አድርገውና እኔ ልጨርስ ትቀጥላለህ ከሌሎቹ ጋር። አንዴ ሚውት አድርግ። መንገድ ላይም ስለሆንኩ ሚውት አድርገው። አንዴ ሚውት አድርገው። አንዴ የጠየቁን ጥያቄ መመለስ አንዴ ሚውት አድርገው። ቃሌ አትረብሽ። አንዴ ሚውት አድርገውና ሚስቲካል ቼንጅ የሚል ሄሬኒዮስ አላለም። ሚውት አድርገው። የጠየቁን ጥያቄ አቮይድ አድርገው። ከዛ አሁን ጥያቄ ልቀበል ስል እንዲህ ነው የሚያምኑት፣ ሌሎቹ እንዲህ ነው የሚያስቡት። ስለነሱ ሐሳብ ተውና ጥያቄን ቀጥታ ሄሬኒዮስ ሁለት ፓርቲ ወሬው ስለሆነ ይፈራል። አንዴ የጠየቁን ጥያቄ አርቲኩሌት አድርጌ የመለስከውን መልስ አንዴ ካቶሊኮቹም አንተ የምትረዱትን ነገር በተለያየ መንገድ ተናገር። አንተ ሚስቲካል ቼንጅ የሚለውን ከየት አመጣህ? አንዴ ሚውት አደርገዋለሁ ወዳጅ። ስለዚህ ጥያቄው መልስ እንዴት ነው? እስኪ ብሬዱን እንዴት ሪሲቭ እንደሚያደርግ ታስረዳለህ ቃልዬ? ብሬዱ እንዴት ብሎ የእግዚአብሔርን ቃል ሪሲቭ ያደርጋል ሚስቲካሊ ካልሆነ? እሺ አንዴ ልጠይቅ አሁን ለምንድን ነው መልሳት ሚስቲካሊ ካልሆነ ብሬዱ እንዴት ሪሲቭ ያደርጋል? ኧረ እባክህ አንዴ ቆይ አንዴ ዮሐድ የጠየቅኩህን ጥያቄ በኢየሱስ ለምንድን ነው የምትደራረቡት? እሺ ዮሐድ የጠየቅኩህ ጥያቄ አንተ ሄሬኒዮስን ጠቅሰህ ሚስቲካል ቼንጅ የምትለውን ሌሎች ራሱ ሄሬኒዮስን ጠቅሰው ሌላ ነገር ይሉታል። አንተ ሚስቲካሊ ቼንጅ ያደርጋል የሚለውን ነገር ከሄሬኒዮስ ላይ እንዴት ነው ልታወጣ የቻልከው? የታለ ሚስቲካል ቼንጅ የሚል ነገር ሄሬኒዮስ ያስቀመጠው? በቃ የተጠየቀው ጥያቄ ይሄንን ነው። ስለዚህ በራሴ ተረድቼው ነው። አንድ ምላሽ ነው። ሚውት አድርገው። እሺ አሁን ሚውት አድርገው። እሺ እንዳልከው ኦኬ። መጀመሪያ የጠየቅኩት ጥያቄ ሰምታችሁ ከሆነ ሄሬኒዮስ መጀመሪያ ህብስትና ወይን የነበረው ከጸሎቱ በኋላ ግን የጌታ ስጋና ደም ይሆናል አለ። 4 ነጥብ። ኦኬ ይሆናል። ስለዚህ መጀመሪያ ህብስት የነበረው ስጋ ሆኗል። ኦኬ ለውጥ አለ ከመጀመሪያውና ከሁለተኛው? ኦፍ ኮርስ አለ ለውጥ። ምንድነው ለውጥ? ይሄ ኤግዛክት ወርድ ፋላሲ ይባላል በሎጂኩ አለ። ቃል በቃል ተለውጦ ስጋ ይሆናል የሚል ቃል አላስገባምና አይ ተለወጠ አልልም። ማይ ብራዘር ሂማን ሴንስ ካለና ሊንጉስቲካል አፕሮች የምታውቅ ከሆነ መጀመሪያ ህብስት የነበረው ስጋ ሆኗል። ሃው ወይዘር ዩኒየን አድርጎ ካልክ ኦኬ አይ ሊተራሊ ቼንጅ። አሁን እኛ እንዴት ነው ተዋህደው ነው ሳብስታንሱ ለውጠው ነው ምናምን የሚለው ማብራሪያ ውስጥ አንገባ። በቃ መጀመሪያ ግን ህብስት ብቻ የነበረው ከዛ በኋላ ከጸሎቱ በኋላ የጌታ ስጋ ሆኗል ይሆናል። ወይን ብቻ የነበረው ከጌታ ጸሎት በኋላ እንዴት ይለወጣል የሚለው ነገር መሀሉ አትግባ። አንተ ችግር አለብህ እንዴ? ምን አይነት ሰው ነው? ጊዜ ስለሌለ ያረዘምከው ነው። ጊዜ ከሌለ ሚውት አድርገህ እታች ሆነ ትሰማለህ። ስለዚህ እስክጨርስ ድረስ ሚውት አድርገህ ስማ። እሺ
ስለዚህ ሆነ የሚለውን እቀበላለሁ ብለሃል። ከመጻሕፍቶች ልታመጣ አልቻልክም። መሰረተ ክርስቶስ እንዲህ ብላ ታምናለች አላልኩም አልክ። እኔ ለምን ከመሰረተ ክርስቶስ አትወጣም ስትባል እንዴ ለምን ደሞ ወጣው? ይሄን እምነት ይሄን በመያዝ እኮ ከመሰረተ ክርስቶስ አያስወጣኝም። ይሄንን እምነት የጠየቅኩህን ስለማትመልሰው የጠየቅኩህን ትተህ ምክስ ይገርምሃል። ሄሬኒዮስ ከአባ ልላክና ስለማታስወራ አንዴ